የተወሰኑ ሰዎች ራሳቸውን ሙስሊም ብለው የሚጠሩና አንዳች አይነት የስጋት መንፈስ ያድርባቸው በመሰላቸው መንገድ ሽብር የሚነዙ እንዳሉና ህገወጥ በሆነ መንገድ የተወሰኑ ድርጊቶችን እንደሚፈጽሙ እናውቃለን እነዚህ ሰዎች በእርግጠኝነት ለማን እንደሆኑ ለመናገር አልችልም መናገር የምንችለው ነገር ላለፉት 20 እና 30 ዓመታት የሆኑ ክፍሎች በእስላም ስም በሽብር ፈጠራ ድርጊት ተሰማርተው የሚገኙ መሆናቸው ነው ይህ የሚያጠራጥር ነገር አይደለም ይህ ድርጊታቸው ቀላል የማይባል ውድመትን ሰቆቃን በሰው ልጆች ላይ ሐዘንን አስከትሏል እኛ እንደ ሙስሊምነታችን ይህንን አንደግፍም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በእንዲህ አይነት ኃይልን የመጠቀም ድርጊት እንድንሳተፍ አላዘዙንም እርሳቸው ይሰሩት የነበሩት ነገር በሙሉ ከፈጣሪያቸው በራእይ መልክ ይወርድላቸው የነበረው ነገር ብቻ ነበርና ነብዩ ሰለላሁ ዐለይሂ ወሰለም ውጊያዎችን ያደርጉ የነበረ ቢሆንም በንዴት ተነሳስተው ወይም ደግሞ የሆነ ፍራስ ያድርባቸው ሰዎችን ዝም ብሎ አይገድሉም ወይም ማአት ያወርዱባቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦርነት መግባት ካለባቸው እውነትን ለመደገፍና የሐቅ ጠላቶች እውነትን ሊያዳፍኗት በዚህም በዛም ሲያካብቧት ሲያዩ በጌታቸው ህግጋት እየተመሩ ያንን ይከላከሉ የነበሩ መሆኑ እውነት ነው አዎ እውነት ስትጠፋ ማየትና እጅን አጣጥፎ መቀመጥ ወይም መመልከት አይቻልም አንድ ሰው የሚወደው ቤተሰቡ አባል ሲደፈርና መከራ ሲወድቅበት ዝም ብሎ ማየት አለበት የሚል ካለ ሊነግረኝ ይችላል ለምሳሌ ወደ ቤታችሁ ስትሄዱ አንድ ዱርዬ ባለቤታችሁን በጉልበት አፍኖ ሲደፍራት ብታገኙ ያን ሰው ብትጋደሉትና በሂደቱ ብትገደሉ ይህ ግፍን የማስቆም ሂደት እንጂ ሌላ ሊሰኛ አይችልም ሌላ ምሳሌ እንውሰድ አንድ ሴት የሆነ ወንድ በጉልበት ሲደፍራት የሆነ ነገር አንስታ ብትመታውና ቢሞት አሁን እሷን አሸባሪ የሚላሰው ይኖራል ይህ ራስን የመከላከል ድርጊት ነው በዚህ ራስን የመከላከል ሂደት ውስጥ ወይም በዚህ እውነትን ከጥፋት በማዳን ሂደት ውስጥ ግጭት መከሰቱ አይቀሪ ነውና ያም ነው ጦርነት የሚሰኘው ሆኖም ግን ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦርነት ያመሩ የነበረው በቀጥታ ከፈጣሪያቸው ሲታዘዙ ነበር በዚያ ጦርነትም ውስጥ እርሳቸውም ሆኑ ተከታዮቻቸው በጽናት የሚከተሏቸው የተለያዩ ደንቦች ነበራቸው መሳሪያ ያልያዙ ህፃናት ሴቶች አረጋውያንና ሰላማዊ ሰዎችን አይነኩም ነበር ድልድይን ህንጻን የመኖሪያ ቤቶችን አፈራርሰው ሰቆቃ መፈጸም ስራቸው አልነበረም የሆነ ሆኖ እንደዚያ የሚሰሩ ሰዎችን እንዲህ ናቸው እንዲህ ደርስባቸዋል ለማለት ፈራሽ ዳኛ አይደለሁም ወይላ ነጥብና አብራ ለምን አሸባሪነት ምንድነው አሸባሪነት ማለት ውድመትን ሰቆቃን ሐዘንና ሌላም ተያያዥ ጉዳትን የሚያስከትል የተሳሳተ እርምጃ ነው እነዛ ስፔናውያን ወራሪዎች ምን ነበር ተብሎ የሚጠሩት ኮንኪስታዶር ተብሎ ነበር የሚጠሩት ደቡብ አሜሪካ ሲሄዱ እዛ የነበሩትን አንጡራ ህዝቦች ቀይ ህንዶችን በመውረር ከዚያ መሬታቸውን ቀምተው ይገድሏቸውና ያሰቃዩአቸውም ጀመር ወደ 29 ሚሊዮን የሚሆኑትን ገድለዋቸዋል አፍሪካነርስ የሚባሉት የደች ተወላጆች ወደ ደቡብ አፍሪካ ሲሄዱ እዛ የሚገኙትን ህዝቦች 65 በሚሆኑ አመታት ውስጥ ገድለው አስረው አግዘው ጨፍጭፈው መሬቱን በመቆጣጠር ቅኝ አድርገው ያዙት እነዚህ ሰዎች የገደሉት ደግሞ 38 ሚሊዮን የሚሆን ህዝብ ነበር ደምሩት የቅድሙና ያሁኑ ስንት ይሆናል 67 ሚሊዮን ኮሎምበስና አብረውት የነበሩት አሜሪካንን ሲያገኙ እዚያ ምድር ላይ የተወሰኑ ሰዎች ኖሩ ነበር ምድሩ ሰው የማይኖርበት ባድማ አልነበረም 200 በሚሆኑ አመታት ውስጥ እነዚያን ህዝቦች በመግደል ዘራቸውን በማጥፋትና በማመናመን ቀይ ህንዶችን ዛሬ ለሚገኙበት እጅግ አናሳ ውህዳንነት ዳርገዋቸዋል በዚህ ሂደት ውስጥ አውሮፓውያኑ የኮሎምበስ ሰዎች እነዚያ አናሳ ህዝቦች ምንጮቻቸው ውስጥ መርዝ በመጨመር እንስሳቶቻቸውን በመግደል ብዙ ስቃይ አድርሰውባቸዋል ዛሬ እነዚህ ህዝቦች ከቁጥር የሚገባ ውክልና ሳይኖራቸው የሚኖሩ አሳዛኝ ህዝቦች ሆነዋል ስላሸባሪነት ያወራን መሆኑን አትዘንጉ ወደ ህንድ ስንሄድ ደግሞ እንግሊዞች ወደዚያ ሄደው የሰሩት ነገር እናገኛለን በእንግሊዛውያኑ በባርነት የተያዙት የህንድ ህዝቦች በራሳቸው ስም በሚጠራው ውቅያኖስ ውስጥ ጨውና የተለያዩ ማዕድናት እንዲያወጡ ይገደዱ ነበር ለ140 አመታት ያክል ከውቅያኖስ ጨው ያወጡ ከውሻ ባልተሻለ ሁኔታ ኖረዋል ያ ሁኔታ ይካሄድ የነበረው እጅግ በተራቀቀ የከፋፍለህ ግዛው ያገዛዝ ስልት ነበር በዚህ ሂደት ውስጥ ከ51 ሚሊዮን በላይ ህንዶች በዚያ ግፍ አልቀዋል ደምሩት ከቀደሙት አሃዞች ጋር አሜሪካውያን ሂሮሺማና ናጋሳኪ ላይ ኒውክሌር ቦምብ አፈንድተዋል የዛኔ ቦምብ አቅም ለጃፓኖቹ በተለየ ቦታ ላይ አፈንድተው በማሳየት ጦርነቱን እንዲያቆሙና መሸነፋቸውን እንዲቀበሉ ማድረግ ይችላል ነበር ግን አልነገሯቸው ወስደው
ናጋሳኪና ሂሮሺማ የሚባሉት ሁለት ከተሞች ላይ ጣሉት። ዓለም እንዲያየው ፈልገው ያ ቦምብ ምን ጥፋት እንዳስከተለ ድንገት የማታውቁ ከሆነ ልንገራችሁ። ያፈነዱት 3 ኒኩለር ቦምብ ነው። ያንዱን ብቻ ልንገራችሁ። የአንድ ቦምብ ሲፈነዳ መሬት ከመድረሱ በፊት 187,000 የሚሆኑ ሰዎችን ወደ ፈሳሽነት ቀየራቸው ወይም አሟሟቸው። መሬት ደርሶ ሲፈነዳና እንደንጉዳይ ሲፈረካከስ ደግሞ 2.7 ሚሊዮን ሰዎችን ገደላቸው፣ አጠፋቸው፣ አሟሟቸው፣ እንዳልነበሩ አድርጎ ጨረሳቸው። ከዛ ጊዜ ጀምሮ እስካሁን ድረስም ሬዲዮ አክቲቭ በሚባል ጨረር ብዙ ሰዎች ለአካል ጉዳተኝነትና ተዛማጅ የወሊድ ድርጊቶች እየተዳረጉ ይገኛሉ። አሁን በቅርቡ በሩዋንዳ የደረሰውን እልቂትና 800,000 ህዝብ የተፈጀበትን ጭፍጨፋ ስንደምረው 159 ሚሊዮን ንጹሃን በእነዚህ አጋሚዶች እጅ አልቀዋል ማለት ነው። የሩዋንዳ መንግስት በዚያው ከማዕከላዊ ባንክ ገንዘብ ወጪ አድርጎ በቆንጨራ ቱትሲዎችን ለሚገድሉት ኃይሎች ያከፋፈል እንደነበረ ተደርሶበታል። ይህ ሁሉ እንግዲህ በምዕራብ ዓለም አሸባሪነት ተብሎ በግልጽ አይነገርም። ግን ዋነኛ አሸባሪነት ማለት ይህ ነው። እንዲያውም የተወሳሰበና የተራቀቀ ሽብር ፈጠራ ማለት ሌላ ሳይሆን ይህ እኮ ነው። ይህን ሁሉ ዘግናኝ እልቂት በጎላ ቀለም በታሪክ አምዶች ላይ ሰፍሮ እያነበብ ነው። ያንን ትተን የመስከረም አንዱን ብቻ ስናራግብ እናስገርማለን። እርግጥ ነው የመስከረም አንዱ ያሸባሪነት ድርጊት በዘመናችን የተደረገ ዘግናኝ የሆነ እልቂት መሆኑ አይካድም። ይህን ድርጊት የፈጸሙት እነማን እንደሆኑ መናገር ያስቸግራል። አዎ ይህን ድርጊት የፈጸሙ ሰዎች እነማን እንደሆኑ በእርግጠኝነት መናገር የሚችል ማንም የለም። ሆኖም ግን ማንም ይስራው ማን ድርጊቱ እኩይ ለመሆኑ ጥርጥር የለንም። እኔ በግሌ የሚሰማኝ ነገር አለ። እኔ ያ ድርጊት በተፈጸመበት አቅራቢያ የተወለድኩ ሰው ነኝ። እነዚያ ሰዎች ይህን ድርጊት የፈጸሙት ያደረባቸውን የፍርሃት መንፈስ ለመወጣት እንጂ ሌላ ጉዳይ አይደለም። ድርጊቱን ሙስሊም፣ ሂንዱ ወይም ቡዲስት ይፈጽመው ያ አስቀያሚና ዘግናኝ ወንጀል መሆኑ አልቀረም። በአንድ ቀን ጀምሮ 3000 ሰዎች በህንጻው ውስጥ እንዳሉ በእሳት ተለብልበውና ህንጻው ተደርምሶባቸው ማለቃቸውን አይተናል። የቅድም ሁሉ አንድ ላይ ተደምሮ ከ156 ሚሊዮን በላይ ህዝቦች ያለቁ ቢሆንም እስካሁን ድረስ በይፋ ይቅርታ የጠየቀ አካል የሌለ መሆኑ አሳዛኙ ነገር። ይቅርታ አድርጉልኝና እኔ አቦርጂኒስ ስለሚባሉትና እዚህ አውስትራሊያ ውስጥ ነዋሪ የሆኑ አንጡራ ወይም ነባር ህዝቦች ያወራው አይደለም። እንደ ሶሲዮሎጂስት ይህን ነገር በሚገባ አውቀዋለሁ። ይህን አሳዛኝ የሆነ በአቦርጂንስ ላይ የተፈጸመውን ግፍ በአሁኑ ጊዜ ማንም አውስትራሊያዊ ሊያነሳው አይፈልግም። እነዚህ ሰዎች ዛሬ በመላው ዓለም ከሚገኝ የሰው ዘር በሙሉ የበለጠ የአልኮል መጠጥ ተጠቂዎች ሆነዋል። እንዲሁም የአፍዝ አደንግዝ እጽ ተጠቃሚነታቸው በዛኑ ያክል እጅግ ከፍተኛ ነው። ይህ ጉዳይ ምናልባት ቀጥተኛ ተዛማኝነት ባይኖረውም በእናንተ በመጤዎቹ ህዝቦች በደረሰባቸው ግፍና መከራ ምክንያት በተዘዋዋሪ የገቡበት አዘቅት ሊሆን ይችላል። እናንተ ኑሯችሁን ለማስተካከል ስትሉ እነርሱ እንዲህ ያለ ህይወት ውስጥ እንዲወድቁ አድርጋችሁ ይሆናል። ማን ያውቃል? እስኪ ስለ ራሴ ታሪክ ላጫውታችሁ። እኔ አሜሪካን በመወለዴ አላህን አመሰግናለሁ። ከማይታወቁትና በኤክስ ፊደል ከሚወከሉት ባሪያ ቅድመ አያቶቼ የተወለድኩ የልጅ ልጅ ነኝ። አሁን የማንም ባሪያ ሳልሆን የፈጣሪ ባሪያ በመሆኔ እርሱን አመሰግናለሁ። ይህ ነው ለሰው ልጅ ሁሉ የምመኘው። ሌላ ነገር ባሪያ ከመሆን የአላህ ባሪያ ብቻ ሆኖ ነው የምለው። አሸባሪነትና አክራሪነት ወይም ወግ አጥባቂነት ከዚህ ታሪክ እንደምንገነዘበው የሙስሊሞች ብቻ ሳይሆን ሙስሊም ያልሆኑ ሰዎችም ስራ ነው። እምነትን በተመለከተ መናገር ካለብን ሙስሊም አክራሪዎች እንዳሉ ሁሉ የክርስቲያንም የአይሁድም የሂንዱም የቡዲስትም አክራሪዎችና ተስፈንጣሪዎችም አሉ። ታዲያ ለምንድነው ስለ አክራሪነትና ወግ አጥባቂነት ባነሳን ቁጥር ይህን የሚያደርጉት እስላምና ሙስሊሞች ብቻ እንደሆኑ አድርገን የምናስበው? ይህ እንዲሆን የሚያደርጉት የመገናኛ ብዙሃን ሰዎች ናቸው። ይህ ቃል በተነሳ ቁጥር ጉዳዩን ከእስላምና ሙስሊሞች ጋር ብቻ ያያያዙ ብዙ ወሬዎችን የሚያሰራጩት እነርሱ ናቸው። ስለ ሽብር ፈጠራ፣ አክራሪነት፣ ወግ አጥባቂነት በተነሳ ቁጥር ከሙስሊሞች ጋር ብቻ እንዲያያዝ የማድረግ ልዩ ዘመቻ ሆን ተብሎ በተቀነባበረ ሁኔታ እየተካሄደ ይገኛል። ይህ ደግሞ መልካም ነገር አይደለም። ይህ ድርጊት ሰዎች ስለ እስላም ምክንያታዊነት የጎደለው ጥላቻን እንዲያዳብሩ የሚያደርጋቸው መሆኑ እውነት ነው። ሰዎች እውነታውን በተጨባጭ ተመራምረው የራሳቸውን ፍተሻ አድርገው እንዳያውቁ ሆን ተብሎ በሩ እየተዘጋባቸው ነው። ለምሳሌ አንድ ጎረቤት የሆነ ሰው አለ። ታዲያ ይህ ሰው ስለ እኔም ሆነ ስለ እምነቴ ጠጋ ብሎ ሐቁን እንዳያውቅ አይኑ በጥቁር ጨርቅ እንዲጋረድ ለምን ይደረጋል? አሁን እኔ ስራ ምን መሰላችሁ?
ኢስላም ውብ የሆነ ሃይማኖት መሆኑን እናንተ እንድታውቁ ማድረግ ነው እስኪ ከናንተ ውስጥ በሰማያት ውስጥ እንዲሁም በሰማያትና በምድር መካከል አንድ ራሱን የቻለ ሊያመልኩት የሚገባ ፈጣሪ አለ የሚል እጁን ያወጣ ይህችን ህይወት ለኛ የሰጠና በምድር ላይ እንድንኖር ሲሳያችንን የሚያቀርብልን ፈጣሪ አለ የምትሉ እጃችሁን አውጡ ይህን ሁኔታ ስመለከት እውነቱን ለመናገር ከእኛ ከሙስሊሞች ጋር እስካሁን ባለው እርምጃ እኩል እየተራመድን ነው ብዬ ልናገር እችላለሁ ኢስላም ማለት ይሄው ነውና ይህን አንኳር ሐቅ ከልብ መቀበልና በአፍ መመስከር ነው ይህች ርታች እንድትወርድ መንገዱን ልቀቁላት ተባካችሁ እናንተ ወጣት እህቶቻችን ተባካችሁ መንገዱን ክፈቱላት አመሰግናችኋለሁ Move out of her way and let her come down here. Thank you very much. The Prophet ﷺ said, whosoever does not give respect to our elders ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ታላላቆችን የሚያከብርና ለታናናሾች የሚያዝን ከኛ አይደለም ብለዋል ስለሆነም ታላላቆቻችንን ስናይ በማንኛውም ሁኔታ ልናከብራቸውና ልናገዛቸው ይገባል መራመድ ካቃታቸው ልንደግፋቸው እቃቸውን ወደ መጓጓዣዎች ላይ ልንጭንላቸው መንገድ ከጠፋባቸው ልናሳያቸው ይገባናል ይህ እስላማዊ የሆነ ግዴታችን ነው ይህን በማድረጋችን አላህ ይደሰትብናል ይህ ሃይማኖታችን ባህሪ ነው የሰው ልጅ ማክበርና ለእያንዳንዱ ሰው ትሁት መሆን ስለሆነም ኢስላም ከውጭ የመጣ ልዩና እንግዳ ሃይማኖት እንደሆነ አድርገን ማሰብ የለብንም ይህ በርግጥም የመጨረሻው ኪዳን ሲሆን ለሰው ልጆች ከመለኮት የወረደ ሥርዓት ነው ኢስላምን እኔና እናንተ ከውጭ የመጣና ባዕድ እንደሆነ አድርገን ማሰብ የለብንም ቁርአን ማለት 6626 አንቀጾችን የያዘ መጽሐፍ ነው በውስጡም ኢብራሂምን ሙሳን ዳውድን ሱሌማንን ያህያን ኢሳን ሌሎችም ነቢያትን ያወሳል ገድላቸውንም ይተርካል ቁርአን ከአላህ የተወረደ የሆነ ብሩህ መጽሐፍ ሲሆን እርሱን የመሰለ አንድም አይነት መጽሐፍ አይገኝም ዛሬ ወደ ቤታችሁ ስትሄዱ ኢንሳይክሎፒዲያ ብሪታኒካ የተባለውን አውደ ጥበብ ፊት ለፊታችሁ አስቀምጡና ስለ ሙሐመድ ስለ ቁርአንና ኢስላም ምን እንደሚል ፈትሹ ያን አውደ ጥበብ ያዘጋጁ ኃላፊነት የሚሰማቸው ሰዎች ምን እንዳሉ አገናዝቡ መጽሐፉ የብዙ መረጃዎች ምንጭ እንደመሆኑ ከ347 በላይ የተለያዩ ምሁራን ተሰባስበው ያዘጋጁት የጥበብና የመረጃ ማዕድ ነው ኢንሳይክሎፒዲያ ብሪታኒካ ታዲያ ይህ አውደ ጥበብ ስለ ቁርአን ምንድነው የሚለው ቁርአን ብቸኛውና ለሰው ልጅ ከፈጣሪ የወረደ የሆነ መጽሐፍ ነው ይላል ቀጥሎ በመላው ዓለም የተለየ ቦታ የሚሰጠው አስደናቂ መጽሐፍ ነው ስለ ነቢያት ታሪክና አጠቃላይ ገድላቸው የሚያወሳ የሆነ ለነብዩ መሐመድ የተገለጸ መጽሐፍ ነው በማለት ያትታል በዚያ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀድሞ ዕውቀት ያልነበራቸው ነገር አውቀዋል The Quran says wash-shamsu wal-qamaru idha mustaqirrin laha dhalika taqdirul aziz al-alim how the prophet knew that ቁርአን እንዲህ ይላል ፀሐይም ለርሷ ወደ ሆነው መርጊያ ትሮጣለች ይህ ያሸናፊው ያዋቂው አምላክ ውሳኔ ነው ይላል ይህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሳወቃቸው የጨረቃን በምህዋሯ ላይ መሽከርከርና ከፀሐይ ጋር ያላትን መስተጋብር ይህን የመሰለ ጠፈራዊ ሚስጥር ሙሐመድ ሰለላሁ ዐለይሂ ወሰለም እንዴት ሊያውቁ ቻሉ ይህን የጨረቃና የፀሐይ ንቅናቄ ያሸናፊውና ያዋቂው ጌታ ፍርድ ወይም ውሳኔ ነው በማለት ቁርአን ይናገራል መቼም ነብዩ ሰለላሁ ዐለይሂ ወሰለም ይህን የሚመለከቱበት አጉሊ መነጽር ወይም የሐብልን የመሰለ የተራቀቀ ቴሌስኮፕ አልነበራቸው በሌላ በኩልም ነብዩ ሰለላሁ ዐለይሂ ወሰለም አንድ ጽንስ በእናቱ ማህፀን ውስጥ እያለ የሚያልፍባቸው የተለያዩ ሂደቶችና ደረጃዎች ከፍተኛ በሆነ ትክክለኛነት ተናግረዋል የሰው ልጅ በመጀመሪያ ኑጥፋ እንደሚሆን ኑጥፋ በአረብኛ የወንድና የሴት ዘር ቅልቅል የሆነ የጽንስ ጅማሬ ነው ቁርአን ጽንሱ ከዚያ በኋላ አለቃ ወደሚባል የረጋ ደም የመሰለ ሁኔታ እንደሚቀየርም ተናግሯል አለቃ ማለት በአረብኛ አልቅት እንደማለት ነው አልቅት የእንስሳትን ደም በውስጥ አካላቸው ውስጥ ሆኖ የሚመጥ የትል ዘር ነው ጽንሱ በዚህ ሂደት ላይ ሳለ ወደ እናትየው ማህፀን ግድግዳዎች ይጣበቃል ከዛ በኋላ የሚቀጥለው ሂደት ሙጥጋ ወደሚባለው የታኘከ ስጋ የሚመስል ሁኔታ ጽንሱ የሚቀየርበት ሂደት ወይም ደረጃ ነው በዚህ ደረጃ ላይ ጽንሱ የሚደርሰው በ5 እና 6ኛው ሳምንት ነው ቁርአን ከዚያ በኋላ የሚቀጥለው ደረጃ ሲናገር የጽንሱ ስጋና አጥንቶች እንደሚፈጠሩና ሁሉም ነገር በቆዳ እንደሚሸፈን ከዚያም የተለየ ውጫዊና ውስጣዊ ብልቶች እንደ አይን ጆሮ አንጎልና ጀርባ አጥንት ጣፊያ ጉበት ሌሎችም ውስጣዊ ስርዓቶች ከ14ኛው እስከ 16ኛው ሳምንት እንደሚደራጁ ይገልጻል
ከዛ በኋላ ጊዜውን ጠብቆ የሚወለደው ልጅ ራሱን የቻለና የተለየ ፍጡር ይሆናል ማለት ነው እንግዲህ ቁርአን በማህፀን ውስጥ የሚካሄድ ራሱን የቻለ ሂደት ስለሆነው ስለ ጽንስ አፈጣጠር ሲናገር ነብዩ ሰለላሁ ዐለይሂ ወሰለም በጊዜው ይህን እንዴት ሊያውቁ ቻሉ ብሎ መጠየቅ ብልህነት ነው ነብዩ ሰለላሁ ዐለይሂ ወሰለም ቴሌስኮፕ ነበራቸው ነው ወይንስ አልትራሳውንድ ተጠቅመዋል ቁርአን ነው ይህን ሁሉ ያሳውቃቸው በሌላ ቦታ ላይ ቁርአን ምንድነው የሚለው በርግጥ ህይወት ያለው ነገር ሁሉ ከውሃ ፈጠረን ይላል በሳይንሱ ዓለም የተረጋገጠው ሐቅ የሚያሳየን ምንድነው ሁሉም ነገር የተሰራው ከጋዝ እንደሆነ ነው ውሃን ከሚያስገኙ ንጥረ ነገሮች ዋነኛው ደግሞ ጋዝ ነው ስለዚህ ሁሉም ነገር የተገኘው ከውሃ ነው ማለቱ ያስኬዳል ቁርአን ፀሐይን ሸምስ ብሎ ይጠራታል የፀሐይን ብርሃን ደግሞ ወሃጅ ይለዋል የጨረቃን ብርሃን ደግሞ ሙኒር ይለዋል ሙኒር ማለት አንጸባራቂ ማለት ነው የፀሐይ ብርሃን በራሱ የሚቀጣጠል እንደሆነና የጨረቃ ብርሃን ደግሞ ከፀሐይ በቀጥታ የወሰደችው መልሳ የምታንጸባርቀው መሆኑን ነብዩ እንዴት ሊያውቁ ቻሉ ወንድም ያመሰግናሉ ይህን የውሃ ግብዣህን ለሁሉም ብታደርስ መልካም ነው ወንድሞችና እህቶቼ እኔ ከፈለጋችሁ ከቁርአን 37 የሚሆኑ ይህን የመሰሉ ነቢያዊ ትንቢቶችና ሳይንሳዊ ዕውቀቶችን የያዙ አባባሎችን ልነግራችሁ ይችላል ከነዚህ ውስጥ 23 የሚሆኑት ገና ባለፉት 40 ዓመታት ውስጥ ነው የተደረሰባቸው ይህን ሁሉ ተአምራዊ ነገር በአረብኛ ያነበቡ የቁርአኑ አጥፊዎች ወይም ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች ይህን የመሰለ መጽሐፍ ፈጽሞ አይገኝም ብለዋል አይምሮሎጂስት ወይም የጽንስ ጥናት ምሁር የሆነው ፕሮፌሰር ኪዝሞ ቁርአንን ካነበበና ስለ ጽንሱ አጀማመር የተጠቃላይ ሂደት የጠቀሰውን ካየ በኋላ መሐመድ ይህንን ሁሉ ከራሳቸው አፍልቀው ሊናገሩ አይችሉም በዘመናቸውም ከእርሳቸው የተሻለ ዕውቀት ያለውና የሚነግራቸው ስላልነበረ ይህን ጉዳይ በተመለከተ ከየትም ሊያገኙት አይችሉም ከአንዱ ፈጣሪያቸው ወርዶላቸው ካልሆነ በስተቀር ብሏል እኔ አሁን ሙስሊም ያልሆናችሁትን ሰዎች የምመክራችሁ ቁርአንን በሚገባ እንድታነቡት ነው ግድ የላችሁም አንብቡት ፈትሹት ቁርአንን ከየት አገኛለሁ ማንስ ይሰጠኛል አትበሉ ኮምፒውተር ካላችሁ እዛ ላይ ከኢንተርኔት መውሰድ ትችላላችሁ ኮምፒውተር የቤታችሁ ከሌላችሁ ደግሞ የህዝብ ቤተ መጻሕፍትን ጎብኙ ስለዚህ ሁሉም ሰው ቁርአንን የማንበብና በውስጡ ያለውን ጥበብ የመገንዘብ እድሉ ክፍት ነው ይህን በማድረግ ፋንታ አይኔ በዚህ መጽሐፍ አላምንም ኢላ የማምንበት መጽሐፍ አለኝ የምትሉ ከሆነ የራሳችሁ ችግር ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገድል አንብቡ ያንን ማድረግ ከቻላችሁ በመድር ላይ ከተፈጠሩ ሰዎች ሁሉ ከእርሳቸው ጋር የሚስተካከል አንድም ሰው እንደማይገኝ ትገነዘባላችሁ በሰው ልጅ ታሪክ እንደርሳችሁ ያለ ሰው አልተፈጠረም አባታችሁ አያታችሁ አጎታችሁ የዩኒቨርሲቲ መምህራችሁ የሆኑ ፕሮፌሰር የሀገራችሁ ፕሬዝዳንት የትዳር ጓደኛችሁ ማንንም ሊሆን ከእርሳቸው ጋር ሊወዳደር አይችልም ይህን የምናገረው እንዲሁ በስሜት እየተነሳው አይደለም ከዚያ ይልቅ ለንግግሬ ዋቢ የማደርገው ማይክል ጄ ሃርት የተባሉ ክርስቲያን የታሪክ ተመራማሪ የጻፉትን The 100 Most Influential Person in the World የተባለው መጽሐፋቸው ነው ማይክል ሃርት ራሳቸው ከሌሎች 67 የሚሆኑና የሰዎችን ታሪክ የሚያጠኑ ተመራማሪዎች ጋር በመሆን በሰው ልጅ ታሪክ ውስጥ ከፍተኛ ተጽዕኖ ያሳረፉና ታላቅ የሚባሉ 100 ሰዎችን እንዲመርጡና በቅደም ተከተል እንዲያስቀምጡ ነበር የተስማሙት እነዚህ ሰዎች ይህን ሲያደርጉ የተጠቀሙበት 30 የሚሆኑ የተለያዩ መስፈርቶችን ነው በዚህ መስፈርት ናፖሊዮን ቦናፓርት ዊንስተን ቸርችል ሙሴ ዳውድ ኢየሱስ ክርስቶስ መጥምቁ ዮሐንስ ፕሬዝዳንት ሊንከን ፕሬዝዳንት ዋሽንግተን ያኛው ሩዝቬልት ቻርልስ ደጎል ቡድሃ ኮንፋሽስ ጋንዲ ሂዱና መጽሐፉን ፈትሹ ታላቅ የሚባል ሰው ሁሉ እዛ መጽሐፍ ውስጥ ሰፍሯል እነዚያ ተመራማሪዎች ያደረጉት ነገር በታሪክ ውስጥ ጎላ ያለ ስፍራ የሚሰጣቸውን ታዋቂ የሚባሉ ሰዎችን ስም ዝርዝር በተራ ማስፈር ነበር ይህን ሲያደርጉ እነዚያን መጀመሪያ ላይ ያስቀምጧቸው መስፈርቶች በመጠቀም ነው ማይክል ሃርት ምንድነው ያሉት እኔ ክርስቲያን እንደመሆኔ እውነቱን ለመናገር የመጀመሪያው ምርጫዬ መሆን የነበረበት ኢየሱስ ክርስቶስ ነበር ሆኖም ግን 5 የሚሆኑና ለየት ያሉ ሰዎችን የምንመዝንባቸው መስፈርቶችን ከነዚህ ውስጥ ምርጥ አባት መሆን የሚለው አንዱ ሲሆን እርሱ ኢየሱስ ምርጥ አባት ቢሆን ቀርቶ ልጅ የሚባል አልወለደም ሁለተኛው ደግሞ ምርጥ ባል የሚል ሲሆን እርሱ ጭራሽ ያላገባ በመሆኑ ይህን መስፈርት አያሟላም ሶስተኛው መስፈርት ደግሞ ምርጥ ፖለቲከኛ የሚል ነበር እርሱ እንደዚህ አልነበረም
አምስተኛውና የመጨረሻው ደግሞ ምርጥ መሪ የሚለው መስፈርት ሲሆን ኢየሱስ እንደዚህ አይነት መሪ ለመሆን አልታደለም። ስለሆነም ከ100ዎቹ ምርጥ ሰዎች ውስጥ ከአንደኛ እስከ 3ኛ ድረስ የተቀመጡ ሰዎች እነማን እንደሆኑ ገምቱ እስኪ። ሙሐመድን ነበር ሚካኤል ሃርትና ተባባሪዎቹ አንደኛ ያደረጓቸው። ሁለተኛው ደግሞ ሙሴ ሲሆን ክርስቶስ 3ኛ ደረጃ ነበር ያገኘው። እንዳልኳችሁ ሚካኤል ጄሃርት ክርስቲያን ናቸው። የቀሩት 67 የሚሆኑ ተባባሪዎቻቸው ጋር በመሆን ጥናት አካሂደው ይህን የመሰለ መደምደሚያ ላይ ደርሰዋል። ይህ ሁኔታ በጊዜው ታትሞ በነበረ ታይም በተባለ መጽሔት ላይ ሊወጣ ችሏል። ሁላችሁም ከፈለጋችሁ ኢሜል አድርጋችሁ ያንን ኮፒ ማግኘት ትችላላችሁ። እነዚያ ሰዎች ተሳስተዋል ብትሉ እንኳን እናንተም ይህን የመሰለ ጥናት ራሳችሁ አድርጋችሁ የራሳችሁ የሆነ መደምደሚያ ላይ ልትደርሱ ትችላላችሁ። እነርሱ የተጠቀሙበትን የመወዳደሪያ መስፈርት መጠቀም ትችላላችሁ። እናንተም ፍትሃዊ ናችሁ። እንዲሁም የተማራችሁ ብልሆች ምን መስራት እንዳለባችሁ የምታውቁና ምን መረጃዎችን ማንበብ እንደሚገባችሁ የምትገነዘቡ በመሆናችሁ በመጨረሻ ላይ ውሳኔ ማድረግ አያቀታችሁም። ታዲያ አሁን እዚህ ካላችሁት ውስጥ ልክ ሚካኤል ሃርት እንዳሉት ሁሉ ብዙ ነገሮችን ግምት ውስጥ አስገብቶ መሐመድ የአላህ ነብይ ናቸው የሚል ማን ነው? እርሳቸው የአላህ ነብይ ናቸው የሚል ሰው የሚቀጥለው እርምጃው ነብይነታቸውን በይፋ መቀበል ነው። እናንተ ከአንዱ ፈጣሪ በስተቀር አምላክ የለም በሚለው ከተስማማችሁ መሐመድም የእርሱ መልእክተኛ መሆናቸውን መቀበል ይኖርባችኋል። እርሳቸው ነብይ እንዳልሆኑ የሚያሳምናችሁ ምክንያት እስከሌለ ድረስ መሐመድ የአላህ ነብይ መሆናቸውን መቀበል አለባችሁ። እርሳቸው በእርግጥ የአላህ መልእክተኛ መሆናቸው የታወቀ ነው። ይህን ለማለት በቂ ምክንያት አለን። የወረደላቸው መጽሐፍ፣ ያሳለፉት ህይወት፣ ከኢየሱስ ጋር የነበራቸው ትስስር፣ ኢየሱስ ክርስቶስ ስለርሳቸው ነብይነት በሚገባ ትንቢት መናገሩ ወዘተ እርሳቸው ነብይ መሆናቸውን የሚያረጋግጥ ነው። የሌላው ነብይ የኢየሱስ ክርስቶስ የወንድም ልጅ ናቸው። ይህም ከአብርሃም የሚወለደው የእስማኤልና የይስሐቅ ዘሮች ናቸው። ኢየሱስ ከይስሐቅ በኩል ሲሆን መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከእስማኤል በኩል ተገኝተዋል። ስለዚህ እርሳቸውም የአላህ ነብይ መሆን አለባቸው። እርሳቸው የአላህ መልእክተኛ መሆን አለባቸው። በዚህ ሁኔታ እስከተስማማን ድረስ መሐመድ ሰለላሁ ዐለይሂ ወሰለም ከፈጣሪያቸው በትክክል የተላኩ ክብርና ደረጃቸው ከፍ የተደረገ መልእክተኛ መሆናቸውን የሚያመላክቱ ብዙ ማስረጃዎችን እናገኛለን። አላህ ስለ እርሳቸው ሁኔታ በቁርአን ሲናገር ምንድነው ያለው? አንተ በእርግጥ በታላቅ ጸባይ ላይ ነህ ነው ያላቸው። ሌላው ጉዳይ እንደ መሐመድ ሰለላሁ ዐለይሂ ወሰለም በታሪክ ውስጥ እያንዳንዷ የህይወት እንቅስቃሴ የተመዘገበችለትና በቀን ፀሐይ የተወለደ ሰው የለም። ይህን ሀቅ ደግሞ ብዙዎች መስክረውላቸዋል። እያንዳንዷ የህይወታቸው ቅጽበት ተመዝግባ በክብር ተቀምጣለች። ለዚህም ነው በእርሳቸው ላይ በሚከተለው አኳን ሶላትና ሰላም የምናወርድባቸው። ትርጉሙ አላህ ሆይ በአክብሮት የታጀበ እዝነትን ለኢብራሂምና ለቤተሰቦቻቸው እንዳወረድክላቸው ለሙሐመድና ለቤተሰቦቻቸውም አውርድላቸው። አንተ ምስጉንና ኃያሉ ነህና ኢብራሂምና ቤተሰቦቻቸውን ብሩክ እንዳደረካቸው ሁሉ ሙሐመድና ቤተሰባቸውንም ብሩክ አድርጋቸው። አንተ ምስጉኑ ኃያሉ ነህና። እንግዲህ ቁርአን ምን እንደሆነ ሙሐመድ ማን እንደሆነ ኢስላም ምን እንደሆነ መርምሮና ፈትሾ ማረጋገጥ ለእናንተ የሚሰጥ ክብር ነው። ይህን ስታደርጉ አደራችሁን በህሊናችሁ ከምታስቡት ነገር የሆነ ሰው ስለነገራችሁ፣ አባታችሁ ወንድማችሁ ስለተናገሩ ወይም መምራችሁ ስላሉ ሳይሆን ከእናንተ ውስጥ አንዳችሁ ተነስታችሁ አንተ የምትለው ነገር አልቀበልም አላምንበትም ኢስላም ምን እንደሆነ አውቃለሁ የምትሉ አሁን መረጃችሁን ለኔ ያቅርቡ። እንደ አንተ ሰው በመካከላችን ከሌለ ሙስሊሞች ያልሆናችሁና ከአንድ ፈጣሪ ሌላ ሊያመልኩት የሚገባ ጌታ የለም የምትሉ እጃችሁን አውጡ። እኔ ሙስሊሞችን አላልኩም ሙስሊም ያልሆኑትን ነው የጠየቅኩት። እስኪ ልቁጠራችሁ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 ቢያንስ እዚህ ቤት ውስጥ ሙስሊም ካልሆኑ ሰዎች አንዱን ፈጣሪ ብቻ የተቀበሉ 21 ሰዎች አሉ ማለት ነው። መልካም። አሁን እነዚህ ሰዎች አባባል በአረብኛ ስንተረጉሙ ያሉት ሌላ ሳይሆን ላ ኢላሃ ኢላላህ የሚለውን ከሊማ ነው። ይህ ማለት ከአንዱ አላህ በስተቀር የሚያመልኩት ጌታ የለም ማለት ነው። እናም ወደ እስላም የሚያስገባ የመጀመሪያው በር ነው። እዚህ እኔ ባለሁበት አካባቢ ምንም አይነት ድግምት ወይም የአስማት ትርኢት የለም። እዚህ መድረኩ አካባቢ መተት ወይም የሆነ ምታታዊ ነገር የተጠቀምኩ አይደለሁም። እናንተ የተናገራችሁትን ከአንድ አላህ በስተቀር የሚያመልኩት ጌታ የለም የሚለውን አባባል ነው ከእንግሊዝኛ ወደ አረብኛ ቋንቋ የተረጎምኩት። ከአላህ ሌላ ሊገዙት ሊታዘዙለት እንደ ፈጣሪ ሊቀበሉት ሊሰግዱለት የሚገባ ጌታ የለም እያልኩ ነው።
እንግዲህ የኢየሱስን ታሪክ አይተናል የሌሎችንም ነቢያት ሁኔታ በቁርአን ምን እንደሆነ እስካሁን ባደረግነው ውይይት ዳሰናል እናም በዚሁ መሰረት ሙሐመድ የዓለማት ጌታ መልእክተኛ ናቸው ብላችሁ የምታምኑ እጃችሁን አውጡ 1 2 3 4 5 6 እዚህ ላይ አንድ ላስገነዘባችሁ የምሻው ነገር እኛ እዚህ ያለነው የማንንም እምነት ለማስለወጥ አይደለም ይህ የኛ ስራ አይደለም በዚህ ሂደት ላይ ሙስሊም መሆን የሚፈልግ ሰው ወይም ወደ እስላም የሚገባ ማንንም ቢሆን ገንዘብ አይከፍለኝም እስላምን ለመረጠውና ለወደደው ሰው የሚሰጠው አላህ ነው እርሱ ነው ለሻለት ሰው ልቡን ለእስላም የሚከፍትለት እኔ አይደለሁም አንዳንድ ሰዎች ልክ ይህን ነገር እንዳስቀምጥኩት ሀብት ከሰማይ የማወርደው አድርገው ሊቆጥሩት ይችላሉ ይህ ፈጽሞ የተሳሳተ ሐሳብ ነው አንድ ነገር ላስገነዝባችሁ ሻለሁ ህይወት ቋሚ ሆና እንድትቀጥል ለማንንም ቃል አልተገባለትም ሞት ሳናስበው በድንገት መጥቶ ሊይዘን ይችላል ተኝተን እንዳለን ወደ ቤታችን እየሄድን መኪና እየነዳን ወይም ስራ ላይ ያለን ከተፍ ብሎ አፈፍ ያደርገናል ስለዚህ እኔ አሁን አንድ ሐሳብ ላቀርብላችሁ ወዳለሁ እዚህ ካላችሁት ሙስሊም ያልሆናችሁ ሰዎች ውስጥ ከአንዱ ፈጣሪ አላህ ሌላ ሊያመልኩትና ሊገዙት የሚገባ ጌታ የለም እንዲሁም ሙሐመድ የእርሱ ባሪያና መልእክተኛው ናቸው የምትሉ ተነሱ ይህን የምትሉ ባካችሁ ተነሱ ባላችሁበት እንድትቆሙ ጠይቃችኋለሁ ሼህ እዚህ መድረኩ ላይ ቦታ ለቀቁላቸው እነዚህን ሰዎች በቅርብ ሆነው ላያቸው ፈልጋለሁ አይዟችሁ አትፍሩ ማንንም ፎቶግራፊ የሚያነሳችሁ የለም የካሜራ ቀረጻውንም እናቆመዋለን ከፈለጋችሁ ነገ ይህ ሰው አምሯቸውን በርዞ ሐሳባቸውን አስለወጣቸው እንዲባል አልፈልግም ያን ማድረግ አይደለም አላማችን ማን ነበር ያው እንደሚስሙ ሪቻርድ ነበር ማን ነበር ስሙ ሪቻርድ ነበር ማን ነው ካልቪን አይደለም ስሙ ካልቪን አይደለም ሪቻርድ ነው ካልቪን በጣም ቆንጆ የሆነ ወንድሜ ነው አሁን ግን እርሱ ላይ አይደለም የፈለኩት ማን ነበር ስሙ ወንድሜ ቶኒ አዎ ቶኒ እባክህ ወደዚህ ነው ወንድሜ አንተም እባክህ አብረውና ወደዚህ ቶኒ ኬት ነው የመጣው ከዚሁ ከአውስትራሊያ ነው አሃ እዚሁ አውስትራሊያ የተወለድክ እንግሊዛዊ ነህ አዎ እንደዚያ ነኝ ከዚህ በፊት ተናገርኩትን ነገር ሰምተሃል አዎ ሰምቻለሁ እንደ ወንጌላውያኑ አይነት ቀደም ሲል የተቀነባበረ አይነትና ሰዎች ከእንግዲህ ድናቸዋል የሚባልበት አይነት አይደለም ይሄ ልበሉ ከዚህ በፊት ተገናኝተናል አልተገናኘንም ስለዚህ ከሰማው ነገር ተነስተ አውስትራሊያ እንደተወለደ ሰው ስታስብ ካንዱ ፈጣሪ አላህ በስተቀር ሊያመልኩት የሚገባ ጌታ እንደሌለ ተመሰክራለህ አዎ በሚገባ እንጂ ስለ ነብዩ መሐመድ ከሰማው ትረካ እርሳቸው የአላህ መልእክተኛ መሆናቸውን ትቀበላለህ እንዴታ በሚገባ እንጂ በቃ ሁሉም ነገር አለቀ አላህ መርቶሃል ተመልከቱ አሁን ቶኒ ያደረገው ነገር በማድረጉ ሁሉንም ነገር ራሱ ነው የወሰነው በዚህ የሚጠቀመው ራሱ ነው 1000 የሚሆኑ ቶኒዎች እስልምናን ቢቀበሉ በእስላም ላይ ለውጥ አያመጡ ወይም እስላምን ከፍ አያደርጉትም ለርሱ ግን ታላቅ ትርጉም ይኖረዋል ምክንያቱም አሁን ቶኒ አንድ የሚከተለው የሐቅ መንገድ አግኝቷልና ልቡም ከእንግዲህ በርካታ ይሞላል እርሱ ንግግሩን አዳመጠ አነበበ ጉዳዩን በጽሞና መረመረ በመጨረሻም የራሱ ድምዳሜ ላይ በመድረስ እስላምን ተቀበለ እናንተ ማድረግ ያለባችሁ ይህንን ነው አንብቡ ለአፍታም ቢሆን ቁጭ ብላችሁ ሁኔታውን መርምሩት አጢኑት ስለ ህይወት አስቡ አይቀሬውን ሞት አስተንትኑ ቶኒ ካለፈው ምሽት ጀምሮ ሁኔታውን በሚገባ አጢነዋል ስለዚህ በመጨረሻ ላይ ድምዳሜ ላይ ደረስክ አዎ በትክክል እንደዛ ነው ያደረኩት ቶኒ ወኔ ያለው ሰው ነው እስኪ እንደ ቶኒ ሁሉ እዚህ ድምዳሜ ላይ ደረሳችሁ ወደዚህ መድረክ ውጡና የእስላምን ምስክርነት ወይም ሻሃዳ አብረን እንበል ቶኒ ከዚህ በኋላ ነፃ ሰው ነው እሱ ከፈለገ ድሮ ያደርገው ከነበር አሁንም መጠጥ መቅመሱን ሊቀጥል ይችላል ከፈለገ ደግሞ ማቆምን ሊመርጥ ይችላል ምን እንደሚሰራ የሚከታተለው ሰው የለም ከፈጣሪው በስተቀር ሊኖረው የሚችለው ወንድም ብቻ ነው ይህ ከጎኑ ያለው ወንድሙ ሲሆን ቶኒ የሚፈልገው ነገር ሁሉ አቅሙ በፈቀደ ያቀርብለታል ያግዘዋል ከዚህ በኋላ አውስትራሊያ ውስጥ ወንድሙ ሆኖ አብሮት ይቆያል ወንድም የማን ነበር ስምህ ጀማል ይባላል
ጀማል ቶኒን ከዚህ በፊት ታውቀው ነበር? እንዲያውም ከዚህ በፊት ትውውቅ የለንም። ትናንት ማታ እዚህ ቦታ ነው የተዋወቅነው። ከዚህ በኋላ ወንድምህ አድርገህ ልትንከባከበውና የሚፈልገውን ነገር ልታቀርብለት ዝግጁ ነህ? እንደ መምህርስ ኢስላምን ሲያጠና ትረዳዋለህን? አዎ በሚገባ እንጂ። እንዲያውም ዛሬ እቤት መጥቶ ቁርአን ሲያነብና በቴሌቪዥን መካን ያየ ራሱ ለዚህ ጉዳይ ሲያዘጋጅ ነበር። ይህ ነው እንግዲህ ኢስላም ማለት። ከዚህ በፊት አይተዋወቁም። ጀማል ቶኒን ለአላህ ብሎ ይወደዋል፣ ሌላ ነገር ብሎ አይደለም። ቶኒ ቼክ አይጽፍለትም። እባክህ ጀማል አንዴ ወደዚህ በኩል ሁን። ቶኒ ከዚህ በኋላ እኔ የምለውን ነገር ተከትለህ ትላለህ። Same words I said. Say la ilaha illallah Muhammad Rasulullah Ashhadu an la ilaha illallah wahdahu la sharika lahu wa ashhadu أن محمدا عبده ورسوله صلى الله عليه وسلم آمين ቶኒ አሁን ያልከውን ወደ እንግሊዝኛ አስተረጉመው። አይ እንደዚህ አላልኩም እንዳትል። አሁን ያልከው ከአንዱ ፈጣሪ አላህ በስተቀር ሊገዙት የሚገባ ጌታ የለም፣ እንዲሁም ሙሐመድ የአላህ መልእክተኛ ናቸው ነው። ከዛም ያልከው ከአላህ ሌላ ሊገዙት የሚገባ ጌታ እንደሌለ እመሰክራለሁ፣ ሙሐመድም የእርሱ መልእክተኛ መሆናቸውን እንዲሁ እናዘዛለሁ ነው። ታዲያ ይሄንን ትቀበል የለም? አዎ እንጂ በሚገባ። ነብዩ ሰለላሁ ዐለይሂ ወሰለም ማንንም የሰው ልጅ በዚህ ዓለም ላይ ያለ ነገር ሁሉ ከሚሰጠው ይህን እምነት ቢይዝ ይሻለዋል ባሉት መሰረት ይህ ለቶኒ ብቻ ሳይሆን ለሁሉም እዚህ ላሉ ሙስሊም ያልሆኑ ሰዎች የቀረበ ግብዣ ነው። በመሆኑም ሙስሊም ያልሆናችሁ ሰዎች ባላችሁበት ቦታ ድምጻችሁን ቀንሳችሁ ወይም ከፍ አድርጋችሁ ይህንን ከሊማዊ ምስክርነት እንድትሉ ነው የምጠይቃችሁ። በሉ Say la ilaha illallah ሙስሊም የሆናችሁ ይህን መጀመሪያ ብላችኋል። እኔ እንዲሉ የጠየቅኩት ሙስሊም ያልሆኑትን ብቻ ነው። I want to hear from some non-Muslims. La ilaha illallah Muhammad Rasulullah Ashhadu an la ilaha illallah وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم آمين. Now some 3 or 4 or 5 people አሁን እንደሰማነው 3 4 ወይም 5 የሚሆኑ ሰዎች ቶኒ ያለውን ከሊማዊ ምስክርነት ተናግረዋል። ይህንን ሰምታችኋል። 1 2 3 4 5 እንዲሁም ሌሎች 5 6 ወይም 7 የሚሆኑ ሰዎች ደግሞ ይህን የምስክርነት ቃል ጮክ ብለው ለመናገር አልደፈሩም፣ በሹክሹክታ ግን ተናግረውታል። ቃሉ ያለውን እንደምታ ባይገነዘቡትም እንኳን አምነውበታል ማለት ነው። ዛሬ በግልጽ ባትሉትም ነገ ትሉታላችሁ። እስከዚያው ድረስ አላህ እምነታችሁን ይጠብቅላችሁ። ሌሎች 10 እና 20 የሚሆኑ ሰዎች ደግሞ ይህን የምስክርነት ቃል ለመናገር ባይደፍሩም ሌላው ቢቀር ስለ እስላም ምንም ነገር አላውቅም ሊሉ አይችሉም። እስኪ ከዚህ በፊት ስለ እስላም ምንም ነገር አላውቅም ነበር፣ አሁን ግን ብዙ ነገሮችን ተገንዝቤያለሁ የምትሉ ሙስሊም ያልሆናችሁ ሰዎች እጃችሁን አሳዩኝ። ሁላችሁም የኛው አጋሮች ሆናችኋል ማለት ነው። ይህ በጣም መልካም ነገር ነው። የኛም ስራ እናንተን የኛ ወዳጅና ጓደኛ ማድረግ ነው። ሁላችሁንም ሙስሊም ለማድረግ አይደለም ጥረታችን፣ ጓደኞቻችን እንድትሆኑ ለማድረግ ነው። ከእንግዲህ ከሙስሊሞች ጋር ስትኖሩ አብራችኋቸው ስትሰሩ ወይም ትምህርት ቤት አብራችሁ የመማር አጋጣሚ ካላችሁ እንደ በፊቱ ባለ ስሜት አይደለም የምታዩዋቸው ብዬ ተስፋ አደርጋለሁ። አደራው ለእናንተ ሰጥቻለሁ። ሌላው ቢቀር ስለ እስላም ምክንያታዊ የሆነ ግምትና አስተሳሰብ ይኖራችኋል ብዬ አምናለሁ።
እንዲሁም ስለ እስላም መልካም ነገሮችን መናገር ትችላላችሁ ብዬም አስባለሁ ሁላችሁንም ግዚያችሁን ሰውታችሁ በትግስት ላዳመጣችሁኝ አመሰግናችኋለሁ ከዚህ በኋላ ደግሞ የተወሰኑ ስጦታዎች ይኖሩናል ወንድም ስጦታዎች ይኖሩናል አይደለም እነዚህ ስጦታዎች ሸሃዳ ወይም ምስክርነት ቃል ለሰጡት ብቻ ሳይሆን ስለ እስላም በቂ መረጃ ለማግኘት ለሚፈልጉ ሁሉ እንሰጣለን እሺ አሁን እንግዲህ አዳምጡኝ ወንድሞቼ ባካችሁ ወደዚህ ወደ መቀመጫው እለፉና ተቀመጡ እኔ አሁን ማን ይህን ሸሃዳ ወይም ምስክርነት እንዳለ በትክክል አላውቅም ይህን ስጦታ ውሰዱ ብዬም አላስገድዳችሁም እዚህ ከረጢት ውስጥም $1000 አለ ብዬም አልነግራችሁም ምናልባት ጥቂት ሙስሊሞች መተው ከረጢቱን ለመውሰድ ይሞክሩ ይሆናልና This is what's in the pack. You have a tape. ይህ ኤቨርላስቲንግ ቁርአን የተባለው የቴፕ ክር ነው ይህ ደግሞ የአረብኛና የእንግሊዝኛ የቁርአን ኮፒ ነው አረብኛው ባይገባውም እንግሊዝኛውን ማንበብ ይችላል ምናልባት ከአመት በኋላ ደግሞ አረብኛውንም ማንበብ ይችል ይሆናል ይህኛው ደግሞ ስለ እስላም አጠር ባለ መንገድ የተዘጋጀ መጽሐፍ ነው ይህ ደግሞ የሰላት መማሪያ ነው ይረዳ ይችላል በሚገባ አንብበው ይህኛው መጽሐፍ በቁርአን ውስጥ ያሉ ተአምራዊ ነገሮችን በመሳሌነት ያነሳ ስላዊ መግለጫዎችን በማስደገፍ የሚያብራራ በጣም ቆንጆ መጽሐፍ ነው ይህች ደግሞ ስለ ሰላት የምታብራራ የሆነች ቪሲዲ ወንድሜ ይህ ሲዲ ነው ዲቪዲ ነው ቪሲዲ ያው መጫወቻ ውስጥ አስገብተህ ተመልከተው ይህችኛው ዋን እስላም ከሚባለው እስላማዊ ተቋም ይህን ፕሮግራም ካዘጋጀው የተሰጠች ካርድ ናት ከዚህ በኋላ ደግሞ ጥቂት መዋጮ ሰብስበንም እንሰጣለን አሁንስ ሙስሊም ሆነ የሚፈልግ ሰው የለም Take care of the brother, please, inshallah. Brothers and sisters, ወንድሞቼ እናቶች አሁን ሰዓቱ ለ4:10 ጉዳይ ሆኗል ጥያቄዎች ሊኖራችሁ ይችላሉ ያለፈው ምሽት ያላቀረበው የተለያዩ በድምጽና በምስል የተቀናበሩ የሚዲያ ውጤቶች ነበሩ ዛሬ ልናሳያችሁ እንችል ነበር ግን ካለን ሰዓት አኳያ ለጥያቄና መልሱ አድርገነው ያንዳንድ ሰዎች ጥያቄዎች ቢቀርቡና መልስ ብንሰጥበት ይሻላል ምን ያህል ሰዓት አለን 10 ደቂቃ እሺ የጥያቄ ክፍለ ጊዜ እናድርገው እዚህ ላላችሁ ሁሉ የኢሜል አድራሻችንን እንሰጣችኋለሁ ያዘጋጀነውን በምስልና በድምጽ የተቀናበረ የሚዲያ ውጤቶችን ማየት የምትፈልጉ ከዋን እስላም ካሉ ወንድሞች ኮፒዎችን ማግኘት ትችላላችሁ እንዲሁም በቻናል 31 የቴሌቪዥን ጣቢያ ላይም ይለቁታል በዛም በኩል ሁላችሁ ማየት ትችላላችሁ አሁን በቀረችን 10 ደቂቃ ውስጥ ጥቂት ጥያቄዎችን አስተናግዳለሁ ጥያቄ እንዲጠይቁ እድል የምሰጣቸው ሙስሊም ላልሆኑት ብቻ ነው ሙስሊም የሆናችሁ ጥያቄ እንዳትጠይቁ ምክንያቱም የዚህ ዝግጅት ዋነኛ ዓላማ ስለ እስላም ምን ያህል እናውቃለን የሚል ነውና ወንድም ማን ነው ስምህ ፊንበር ከየት ነው የመጣኸው ከዚህ ነው ከዚሁ ከአውስትራሊያ አዎ ስለ እስላም የምታውቀውና ያጠናው ነገር አለ ብዙም አይደለም የተወሰኑ ነገሮችን ለማየት ሞክሬያለሁ ባለፈው ምሽት እዚህ ነበር አይ ዛሬ ነው የመጣሁት ታዲያ ስለ እስላም ምን የተገነዘብከው ነገር አለ ተቀበለዋለህን አዎ ካንዱ ፈጣሪ አላህ በስተቀር የሚያመልኩት ጌታ እንደሌለ ተመሰክራለህ በጣም ቸሮች ናቸው ሰዓቱን ወደ 30 ደቂቃ አራዝመውልናል ነብዩ መሐመድ የአላህ መልእክተኛ መሆናቸውን ተመሰክራለህ አዎ በሚገባ መልካም ቀደም ሲል ቶኒ የተናገረውን የምስክርነት ቃል ሰምተሃል ይህ ለእኔ ለአንተና ለሁሉም ግልጽ የሆነ ቃል ነው ስለዚህ እጅህን ተሰጠኝና የምስክርነት ቃሉን ትሰጣለህ ማለት ነው
Recite after me. La ilaha illallah. Muhammad Rasulullah. Ashhadu an la ilaha illallah. Wahdahu la sharika lahu. Wa ashhadu anna Muhammadan abduhu wa rasuluhu. Sallallahu alayhi wa sallam. ፊምበር ከዚህ በፊት ተገናኝተን እናውቃለን? አይ አልተገናኘንም። ስለሆነም በራስ ፍላጎት ንባብና ምርምር እስላምን ተቀበለሃል ማለት ነው። ልክ አይደለም? አዎ ልክ ነው። የሁኔታ አዲስ ስብዕና እንዲኖርህ የተሻለ ህይወት እንድትመራ እንደሚያስችልህ ተገንዝበሃል? አዎ ተገንዝቤያለሁ። እንደዛ ከሆነ ቤተሰቦችህን፣ ዘመዶችህንና አካባቢህን ሰዎች እንደውም የሚያውቁህን ሁሉ ስታገኝ ይህን እምነትህን እንዴት እንደመረጥክ በሚገባ ልታብራራላችሁ አስበሃል? በሚገባ እንጂ። አልহামዱሊላህ ይህ በጣም ጠቃሚ ነገር ነው። ካለን ጊዜ አኳያ ከዚህ በኋላ ሁለት ነገሮችን ብቻ እንሰራለን። ሁለት ጥያቄዎችን ያህል እንቀበላለን። ስለ አሸባሪነት ያለኝ አስተያየት የሚያነጣጥረው ራሳቸውን ሙስሊሞችና አረቦች ብሎ ስለሚጠሩትና ላለፉት 20 የሚሆኑ አመታት በዚህ ድርጊታቸው የሚታወቁ ሰዎችን አስመልክቶ ነው። እነዚህ ሰዎች አሸባሪዎች፣ ወግ አጥባቂዎች በመባል በመላው ዓለም ይታወቃሉ። እንዳለመታደል ሆኖ ይህን ስለመሰለ ሁኔታ በስፋት በመዘገብና ወሬውን በማራገብ ያንበሳውን ድርሻ የያዙት መገናኛ ብዙሃንን የሚቆጣጠሯቸው የበለጸጉና ያደጉ በሚባሉት ሀገራት ያሉ ጥቂት ሰዎች ናቸው። እነዚህ የመገናኛ ብዙሃን ባለቤቶች ሁሉም ባይሆኑም ያደረጉትን ነገርና የተጫወቱትን ሚና ካየን በጣም አፍራሽ ከመሆኑ የተነሳ ሁሉም ሙስሊሞች አሸባሪዎችና ወግ አጥባቂዎች እንደሆኑ አድርገው ለዓለም ህዝብ በማቅረብ ይህን የተወሰኑ ሰዎች ድርጊት ከሃይማኖቱና ከተከታዮቹ ጋር አንድ ላይ በመደመር በጥላሸት ሲቀቡት ቆይተዋል። ይህም የሚያሳየን እነርሱ አሸባሪነት በታሪክ አይን የተለየ ስምና የተለየ ዝና እንዲያገኝ በማድረጉ በኩል ቀላል ያልሆነ የወሬ አቧራ በማስነሳት ተጠያቂ ከመሆን የማያመልጡ መሆኑን ነው። አውሮፓውያንን በተመለከተ እኔም አውሮፓዊት የሆነች የስፔን ወይዘሮ አግብቻለሁ። ይህም ግልጽ የሆነ አውሮፓዊነት ነው። ሌላው ይህ ወንድማችንም ሆነ ሌሎች ወንድሞቻችን የሚያመለክቱን አውስትራሊያ ስለሚኖሩ አውሮፓዊ ባይባሉም የአውሮፓ ስልጣኔ ውጤት መሆናቸውን ነው። ስለሆነም እኔ የምናገረው እስላምና ሙስሊሞች አውሮፓዊ ለሆነ ነገር ግላዊ ጥላቻና ጭፍን አመለካከት እንደሌለን ነው። እኔ ያቀረብኩት ስለ አሸባሪነት ማህበራዊና ፖለቲካዊ እውነታ ነው። ይሄው ነው። ይህን በማድረግም የተለየ አንደምታ በአንተና በመሰሎች ላይ በመፍጠር አስተሳሰባችሁን ማስተካከል እንድትችሉ ለማድረግ ፈልጌ ነው። ወደ ሌላውና ሁለተኛ ጥያቄ እንለፍ። ሙስሊሞች በሌሎች ህዝቦች አንፃር መቻቻልን አያሳዩም በሚለው ላይ እንወያይ። ይህን አባባል በሚገባ እንዲሁም የሚዳሰስና የሚታይ በሆነ አስተያየት እንድንመዝነው እሻለሁ። ይህን ጉዳይ በተመለከተ ማወቅ ያለብን ነገር ይህ ያለመቻቻል ሁኔታ በእኛ በሙስሊሞች ላይ ብቻ ሳይሆን በሌሎችም ህዝቦች ላይ የሚንጸባረቅ አባዜ መሆኑን ነው። እርግጥ ነው እኛ ሙስሊሞች እርስ በርሳችን የማንቻቻልበት ሁኔታ አለ። ይህን እንቀበላለን። እንዲሁም በእኛና በሌላ ሃይማኖት ተከታይ ህዝቦች መካከልም አለመቻቻል እንዳለ እናምናለን። ይሁን እንጂ ሙስሊሞች በሌሎች ሃይማኖት ተከታይ ህዝቦች ላይ በታሪክ አለመቻቻልን በማስፈናቸው ይታወቃሉ የሚለውን አባባል አልቀበለውም። ምክንያቱም ከታሪክ መዛግብት ለመገንዘብ የምንችለው ይህንን ሳይሆን ተቃራኒውን ነው። ይህን አባባልን በማስረጃ ለማረጋገጥ አንድ ተጨባጭ ምሳሌ አቀርብላችሁ። በኔዘርላንድ በተካሄደው የካቶሊኮች ኢንኩዊዚሽን ስንት ሰዎች ነበሩ የዚህ የግዳጅ ሃይማኖት መቀየር ሰለባ የሆኑት? 3 ሚሊዮን የሚሆኑ ሰዎች ነበሩ። በሊቀ ጳጳሱ ትእዛዝና በቤተክርስቲያኒቱ አስገዳጅነት ተሰቃይተው የተገደሉት። በስፔን በሙስሊሞችና በአይሁዳውያን ላይ የሆነውን ስቃይና ግፍም እናውቃለን። ሆኖም ግን ዛሬ በመካ እዛ የሚደረገው ነገር በመቃወማቸው የሚገደሉ ሰዎች የሉም። አንድ የማስገነዘባችሁ ነገር ክርስቲያኖች፣ አይሁዳውያን፣ ቡዲስቶች፣ ሂንዱዎች እንደሚያደርጉት ሁሉ ሙስሊሞችም በተወሰኑ መልኩ አለመቻቻልን ሊያንጸባርቁ ይችላሉ። ይህ ደግሞ ብቻውን ሙስሊሞችን መቻቻልን የማያውቁ ህዝቦች ሊያደርጋቸው አይችልም። እስላም ግን የሃይማኖት መቻቻልን የሚቃወሙ ኃይላትን አይታገስም።
የሰዎችን ድርጊት የሙስሊሞችን 100 የሚሆኑ ያለመቻቻል ድርጊቶችን ልትዘረዝሩልኝ ትችሉ ይሆናል ሆኖም ግን እያልኩ ያለሁት ሃይማኖቱና መጽሐፉ ይህን አያዝም አያበረታታም ነው ቁርአን የሚለው በማንኛውም ነብይ መሐከል ልዩነትን አናደርግም ነው ይሄኛው ነብይ መጀመሪያ ነበር ይሄኛው ደግሞ መጨረሻ ላይ ነው የተላከው ይህ ለህዝቦቹ ብቻ ነው ይሄኛው ነብይ ደግሞ ለዓለም ሁሉ ነው የተላከው ልንል እንችል ይሆናል ሆኖም ግን ሙሐመድ ናቸው በላጩ አይ የለም ሙሳ ናቸው የሚበልጡት አንልም እኛ የምናምነው በትክክል እንደተላኩ የምናውቃቸው ነቢያት ሁሉ የአላህ እውነተኛ አገልጋዮችና የተከበሩ መልእክተኞቹ ሲሆኑ እነርሱን ከልባቸው የተከተሏቸው ህዝቦችም እንዲሁ የተከበሩና አላህ ዘንድ ምንዳ ያላቸው መሆናቸው ነው ይህ ነው ተጨባጩ ሀቅ አንድ ሰው ሰዎችን ክርስቲያኖች ናቸው ሲል ወይም እኔ ክርስቲያን ነኝ ቢል ይህ አባባል በራሱ ማስተላለፍ የሚፈልገውን መልእክት ሊያስተላልፍ ይችላል ለምሳሌ አንድ ሰው ሙስሊም ነኝ ቢል ያ ሰው እስላምን መቀበሉን ወይም ከእስላም ጋር የተያያዘ ጉዳይ እንዳለው ነው የሚያሳየው ሆኖም ግን አሁን ልገልጽላችሁ የምፈልገው አንድ ሰው የኢየሱስ ተከታይ ሊሆን ይችላል ኢየሱስን ይወዳል ወይም ኢየሱስ ተናግሮታል የተባለውን ነገር ሁሉ ተግባራዊ የሚያደርግ ይሆናል በሌላ በኩል ደግሞ አንድ ሰው ክርስትና ራሱን የቻለና በአለም ላይ የተደራጀ ሃይማኖት በመሆኑ ብቻ ራሱን ክርስቲያን እንደሆነ የሚቆጥር ሰው ይኖራል ይህ ነው የሁለቱ ልዩነት ስለዚህም ሁለቱንም ለየት አድርጌ ነው የምገልጻቸው አንድ ሰው ክርስቶስን የሚወድ ከሆነ እርሱን የሚከተል ከሆነና የእርሱን ቃል የሚተገብር ከሆነ እንዲህ አይነቱ ሰው ክርስቲያን ነኝ የሚለው በዚህ ሁሉ ምክንያት ከሆነ የክርስትና ሃይማኖት ተከታይ ይባላል ሆኖም ግን አንድ ሰው እንዲሁ ክርስትና የሚባል ሃይማኖት ስላለ ብቻና ከክርስቲያን ቤተሰብ ስለተወለደ ክርስቲያን ነኝ ቢል ጉዳዩ የተለየ የሚሆን ይመስለኛል ነገር ግን በቁርአን አላህ Subhanahu Wa Ta'ala ስለ መጽሐፉ ሰዎች ሲያወሳ ክርስቲያኖችን ለይቶ መሳሂን በማለት ይጠራቸዋል መሳሂን ማለት የመሲህ ተከታይ ማለት ነው ለመሆኑ መሳህ ማን ነው ኢየሱስ ነው መሳህ የተባለው ቁርአን እነርሱን ሲጠራቸው በጣም ጥሩ በሆነ ስያሜ ነው አላህ በቁርአኑ ሲናገር በሱረቱል በይነህ እንዲህ ይላል እነዚያ መጽሐፉን የተሰጡ ሰዎች ግልጽ አስረጂ ከመጣላቸው በኋላ እንጂ አልተለያዩም ይላል በዚሁ መሰረት ጉዳዩን ከተመለከትነው የኢየሱስ ተከታዮች የነበሩ የመጽሐፉ ባለቤቶች ወይም መሳሂን ኋላ ላይ ክርስትና የሚሉትን እምነት ከመከተላቸው በፊት ቀደምት ነቢያት በተላኩበትና ሁሉም በመጡበት ቀጥተኛ ጎዳና ወይም እስላማዊ መንገድ ላይ ነበሩ ኋላ ላይ ግን ብዙ ነገሮችን ከመጽሐፉ ቀይረው ይህናውን የሚከተሉትን እምነት እንደመሰረቱ ነው የምንገነዘበው ይሁን ሆኖ እኛ ሙስሊሞች በቁርአን የመጽሐፉ ሰዎች የምትባሉትን አይሁድና ክርስቲያኖች ላይ መሰረት የሌለው ቅድመ ጥላቻ እንድናሳድር አልተፈቀደልንም እንዲሁም እነርሱን እንድንተች አልታዘዝንም ወይም መብት አልተሰጠንም እርግጥ ነው ጽዮናዊነትን እንድንቃወምና እንድንተች ይተበቅብናል ምክንያቱም ጽዮናዊነትና አይሁዳዊነት ወይም የአይሁድ ሃይማኖት የተለያዩ ናቸውና ጽዮናዊነት እንደሚታወቀው ሽብርን መሰረት የሚያደርግ ጠባብ ብሔርተኞች የመሰረቱት ተጋፊና ተስፋፊ ድርጅት ነውና ስለዚህ ጽዮናዊነት ሃይማኖት አይደለም አይሁዳዊነት ግን የጥንቱን ኦሪት አሁን ባለበት ቅርጹ ባይሆንም መሰረት ያደረገ ሃይማኖት ነው እንዳልኳችሁ አይሁዳውያንንና የኢየሱስን ተከታዮች ቁርአን የመጽሐፉ ሰዎች በማለት ነው የሚጠራቸው ምንም እንኳን መጽሐፍቶቻቸው በጥንት ቅርጻቸውና ይዘታቸው የማይገኙ ቢሆንም ታዋቂ በሆኑ የእስላም ነቢያት የተጀመሩ እምነቶች ስለሆኑ ነው ስለሆነም ቁርአን አይሁድንና ክርስቲያኖች በመሆናቸው ብቻ በጥላቻ አይመለከታቸውም ወይም አያወሳቸውም እንግዲህ ይሄ በእንዲህ እንዳለ እህታችን ያላት ጥያቄ እንደሚገባኝ ከሆነ በተለምዷዊ አነጋገር አጥፍቶ ጠፊዎች ስለሚባሉት ሰዎችና ከእስላም ጋር ስላላቸው ግንኙነት ነው እንዲብራራላት የፈለገችው ሰዎች በአሁኑ ዘመን እዚህም እዚያም በሶማሊያም በሌላውም ሀገር ያለው ሁኔታ በማየት ከእስላም ጋር የድርጊት ስለሚያመሳስሉት ይህ ስላልገባት መሰለኝ መልካም አንድ ሁላችሁንም እዚህ ያላችሁትን የማሳስባችሁ ነገር ይህ ያቀረብኩት ያለውት ንግግሬ ስለ እስላም ምን ያህል ያውቃሉ የሚል መሆኑን ነው እናንተ ግን ስለ ኢራቅ ጦርነት ስለ አጥፍቶ ጠፊዎች ወይም ስለ ኡሳማ ቢንላደን ነው እየጠየቃችሁኝ ያላችሁት ያም ቢሆን እኔ የምችለውን ያህል አነሳችኋቸው ጥያቄዎች መልሶችን ልሰጣችሁና ስለ እስላም የሚኖራችሁን የተሳሳተ ግንዛቤ እንድታረሙ ልረዳችሁ ዝግጁ ነኝ ማንንም ሰው ቢሆን ራሱን ለመግደል ፍላጎት ያለው በተለያዩ ምክንያቶች ለምሳሌ በህመም ምክንያት በፍርሃት በሰዎች ለመደነቅ ወይም ሌላ ምክንያት ይህን የሚፈጽም ሰው በቀጥታ ጀሃነም ነው የሚገባው ለምሳሌ አንድ ሰው አንገቱን በስለት ቢቆርጥ ጭንቅላቱን በሽጉጥ አፍርሶ ቢጥል ከድልድይ ላይ በመወርወር ተከስክሶ ቢሞት ወይም መርዝ ቢጠጣ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት
ነገ በፍርዱ ቀን እነዚህ ነገሮች ማለትም አንገቱን በስለት የገዘገዘው ሁሌም እንዲገዘግዝ ጭንቅላቱን በመሳሪያ ያፈረሰው ሁልጊዜም እንደዛው ያደረገ የታነቀውም ሆነ መርዝ የጠጣው እንዲሁም ከተራራ ወይም ከድልድይ የተከሰከሰው ያንኑ ድርጊት ለዝንተ ዓለም እየፈጸሙ እንዲሰቃዩ ይደረጋል ብለዋል። ይህን ማድረግ ለአላህ በጣም ቀላል ነው። አንድ ሰው የራሱንም ሆነ የሌላን ሰው ነፍስ ያለ ፍትህና በቂ ምክንያት ሊያጠፋ አይችልም። ይሁን እንጂ በተለምዶ አጥፍቶ ጠፊዎች እየተባሉ የሚጠሩ ሰዎች እርግጠኛ ነኝ ራሳቸውን አጥፍቶ ጠፊዎች ብለው አይደለም የሚጠሩት። ይህ የነሱ ድርጊት ልክ ነው እያልኩ እንዳልሆነ ሊታወቅ ይገባል። ስህተት ነው እያልኩም ግን አይደለም። ይህን ውሳኔ እኔ ልሰጥ አልችልም። ሆኖም ግን እነዚህ አጥፍቶ ጠፊ የሚባሉ ሰዎች ራሳቸውን ሹሃዳ ወይም ሰማዕታት ብለው ነው የሚጠሩት። አንድ ሰው በዚህ ሂደት ውስጥ ሸሂድ ወይም ሰማዕት ይሆናል ወይም አይሆንም ብዬ ሃይማኖታዊ ብያኔ ወይም ፈትዋ ለመስጠት አልችልም። ይህ ራሱን የቻለ ጉዳይ ነውና ሆኖም ግን እነዚህ አንድን ዓላማ ለማሳካት ወይም በጦር ሜዳ ድል ለመቀዳጀት አስበው ራሳቸውን አሳልፈው መስጠት የሚሞቱና በሌላ በኩል ደግሞ በህይወት ውጣ ውረዶች ተማረውና ተስፋ ቆርጦ ከዚህ ዓለም ራሴን ማሰናበት አለብኝ ህይወት ከእንግዲህ በቃችኝ በማለት በሽጉጥ ጭንቅላታቸውን የሚያፈርሱና ታንቀው የሚሞቱ ደም ስራቸውን በስለት ቆርጦ የሚሞቱ ወዘተ በአንድ አይነት አይን ሊታዩ የማይችሉ መሆኑ መታወቅ አለበት። ሁለቱ ሰዎች በአንድ አይነት ሚዛን ሊመዘኑ አይችሉም። እነዚያኞቹ የራሳቸውን ዓላማ ለማሳካት የሚሞቱ ሲሆን እነዚህኞቹ ደግሞ የትግል ሜዳ በመፍራታቸው ምክንያት የራሳቸውን ነፍስ የሚያሰናብቱ ናቸው። የሆነ ሆኖ እንደዛ ይሆናሉ። ይህ ይደርስባቸዋል ብዬም ባልሰጥም ሰዎች በሚናደዱበት ሰዓት ወይም ፍርሃት ሲያድርባቸው ይህን እርምጃ የሚወስዱ መሆኑ ግን ሐቅ መሆኑን እናገራለሁ። እንደዚሁም ቢሆን ታዲያ እነዚህን ሰዎች አጥፍቶ ጠፊዎች ብለን ለመፈረጅ መብት ያለን አይመስለኝም። ምክንያቱም ይህ አጥፍቶ ጠፊዎች የሚለው ስያሜ ሰዎችን በትክክል ይገልጻቸዋል ብዬ አላምንም። እኔ የምሰጠው አስተያየት እንዲህ አይነት ሰዎችን እንዲህ ናቸው ብለን ከመፈረጃችን በፊት ይህን ድርጊት ወደሚፈጸምበት አካባቢ መሄድና የአካባቢያቸውን ሰዎች ቤተሰቦቻቸውን ማነጋገር ይኖርብናል። ወደ ፍልስጤም፣ ወደ አፍጋኒስታን፣ ወደ ኢራቅ ሄደን እነዚህን አጥፍቶ ጠፊዎች የሚል ስያሜ የተሰጣቸውን ሰዎች ቤተሰቦች ማነጋገር አለብን። ወደ ከተማቸው ወደ መንደራቸው ዘልቀን ቤተሰቦቻቸውንና የሚቀርቧቸውን ሰዎች በማነጋገር እነርሱ የተዋቸው መልእክቶችና አንዳች አይነት አደራዎች ወይም ውርሶች ካሉ ማጥናትና መፈተሽ ይኖርብናል። እነርሱ የተዋቸው ማስታወሻዎች የዓላማቸውን ሁኔታ በግልጽ የሚናገሩና ውድ ህይወታቸውን ለመሰዋት ያነሳሳቸውን ድርጊት በተጨባጭ አመክኖ የሚያስረዱ ከሆነ አሁን ባለው ማህበራዊ፣ ፖለቲካዊ እና ዓለም አቀፋዊ ጫና ተደናግጠን ይህን ስያሜ ልንሰጣቸው አይገባም። ይህ ነው የኔ ምላሽ። አላህ ይበልጥ ያውቃል። I don't justify it. I don't make it clear. እኔ እዚህ ጋር ብይን እየሰጠው እንዳልሆነ እንድታውቁት እሻለሁ። እነሱን እየደገፉ አይደለም። ሆኖም ግን ሁኔታዎችን ግልጽ በማድረግ ጥሩ የሆነ ስዕል እንዲኖራችሁ ፈልጌ ነው። እንዲሁም ነገሮችን ባሉበት ሁኔታ እንድትገነዘቧቸው ሌላ አይነት ምስል ሊያጎናጽፋችሁ በሚፈልጉ ሰዎች ሐሳብ እንዳትነዱ በማሰብም ጭምር ነው ይህን የተናገርኩት። አመሰግናለሁ። እህታችን ራሷ ሙስሊም ባትሆንም በጣም ጥሩ የሆኑ ሙስሊም ጓደኞች እንዳሏት ጠቅሳለች። እንዲሁም ከእነርሱ ጋር ባላት ግንኙነት መሰረት ብዙ ሐሳብ እንደምትለዋወጥም ተናግራለች። እህታችን ከዚህ ሁሉ ማህበራዊ መስተጋብር አንፃር ያነሳችው ጥያቄ አሁን የሚታየውን የፖለቲካ ትኩሳት ተንተርሶ በመካከለኛው ምስራቅ እስራኤላውያን በፍልስጤማውያን ላይ ያደረሱ ያለውን ኢፍትሃዊነት እንዴት እንመለከተዋለን የሚል ነው። እኔ ይህን ጥያቄ ከመመለሴ በፊት ላሳውቃችሁ የምፈልገው ነገሮችን እስራኤላዊና ፍልስጤማዊ በሚል መነጽር ማየት እንደማልፈልግ ነው። ምክንያቱም ይህ ግልጽ የሆነ የብሔርተኝነት ጥያቄ ነውና ሙስሊም ደግሞ ለብሔርተኝነት ምንም አይነት ቦታ መስጠት የለበትም። ይህ የኔ መለካ ወይም ባሮሜትር አይደለም። የኔ ባሮሜትር የሚያነጣጥረው በታሪክ ወደ ኋላ በመመለስ ስለነበረው የዓለም ፍትህ ነው። በ1948 እንደ አውሮፓውያን አቆጣጠር ሊግ ኦፍ ኔሽን በዛን ጊዜ የእስራኤል ካቢኔ መሪ የነበረው ማን ነበር ስሙ? ዴቪድ ቤንጎሪዮን። ከዛ በፊት ቀድሞ በቪየና ከተማ ነዋሪ የነበረው የኦስትሪያ ይሁዲ የሆነው ቴዎዶር ሄርዘል የእስራኤል አባት እየተባለ ይጠራል። የእስራኤል ህዝቦች በኦሪት መጽሐፍ ቅዱስ የተገባላቸው ምድር ከፍልስጤም ጀምሮ ሶሪያን፣ የመንን ሁሉ ያጠቃልላል እንዲሰጣቸውና በመላው ዓለም ያሉ ይሁዶች ሁሉ ወደዚያ ምድር ሄደው እናት ሀገራቸውን እንዲመሰረቱ ጥሪ በማድረግ ጋዜጣ ያተም ያሰራጭ ነበር። ይህ ሰው ነው እንግዲህ የጽዮናዊነትን ንቅናቄ መስራች። እርሱ ምንድነው ያለው? ይህ ምድር አምላካችን ሊሰጠን ቃል ይገባልን ምድር በመሆኑ
ይገባናል በመሆኑም ኃያላንና የሰለጠኑ መንግስታት ይህን ምድር በእስራኤላውያን እጅ ገባ ዘንድ ኃይላቸውና ተጽኗቸውን መጠቀም አለባቸው በማለት ሽንጡን ገትሮ ይከራከር ነበር ከዛ በኋላ ሎርድ ባልፎር የት ሀገር ዜጋ ነበር አዎ የእንግሊዝ ዜጋ ነበር በስሙ የተሰየመው ባልፎር ዲክላሬሽን የተሰኘውን ሰነድ በማቅረብ የፍልስጤምን ምድር ለእስራኤላውያንና ለአረቦች እንዲከፋፈል ሐሳብ አቀረበ እንደሚታወቀው እንግሊዝ ቱርክን ከአካባቢው ካባረረች በኋላ ቅኝ ገዢ ሆና ነበር ባልፎር ሐሳቡ ለሊግ ኦፍ ኔሽን ካቀረበ በኋላ ተቀባይነት በማግኘቱ መሬቱ ለሁለት ተከፈለ ብዙውን እጅ በቁጥር ጥቂት ለሆኑ እስራኤላውያን አነስ ያለውን ደግሞ በቁጥር ብዙ ለሆኑት ፍልስጤማውያን እንዲሰጥ ነበር ይህ ሰነድ በኢፍታዊነት የበየነው እንደሚታወቀው እስከዛ ጊዜ ድረስ ያ ምድር እስራኤል ሳይሆን ይባል የነበረው ማን ነበር ፍልስጤም ነበር የሚባለው በመጽሐፍ ቅዱስም ምድሩ ፍልስጤም እየተባለ ነው የሚጠራው በዛ ቦታ ብዙ ነቢያት ተነስተዋል ህዝቦቹም ለብዙ ዘመናት ኖረዋል እርግጥ ነው እዛ ምድር የነበሩ ሰዎች ተመሳሳይ ባህልና ተመሳሳይ ቋንቋ የነበራቸውና ተቻችለው የሚኖሩም ነበሩ ሆኖም ግን የባልፎር ዲክላሬሽንን ውሳኔ ይዘው የመጡት ዓለም አቀፍ የሰላም ጓዶች ነን የሚሉ ክፍሎች በማስፈጻሚዎች ሌላው ቦታ ሁሉ እንደሚያደርጉት መሬቱን ቆርጠው ይህ በደቡብ ይህ ደግሞ በሰሜን በኩል መሆን አለበት የሚሉትን ወስነው የፍልስጤምን ምድር ለሁለት ከፈሉት ያ ከተፈጸመ ከ1948 ጀምሮ ሁለቱም ህዝቦች ያንድ ቀን ሰላም አያውቁም ነግራችሁ የምፈልገው ሌላው ጉዳይ የእስራኤል ጦር በመላው ዓለም በጣም የሰለጠነና እጅግ የተራቀቁ መሳሪያዎችን የታጠቀ ሰራዊት መሆኑን ነው ይህ እንዲሆን ያደረጉትና መሳሪያውን በየጊዜው ለእስራኤል መንግስት በመስጠት ያስታጠቁት ፈረንሳይ ጀርመን አሜሪካና እንግሊዝ ናቸው ይህን ያደረጉትም አምላክ የሰጠን ምድር ነው የሚሉትን ሀገር እስራኤላውያን እንዲጠብቁና እንዲሁም በአምላክ የተሰጠን ነው የሚሉትን ምድር ለሌላ አካል አሳልፈው እንዳይሰጡና መከላከል እንዲችሉ ለመርዳት ነው አሁን እንግዲህ ሁኔታው ይህን እንደሚመስል አይተናል ከዚህ በኋላ የምንጠብቀው የዓለም ህዝብ ፍትሃዊ ብይን እንዲሰጥ ነው እንዳልኳችሁ ያንን ምድር በግፍ ነጥቀው ከወሰዱ በኋላ እስራኤላውያን ያንድ ቀን እንኳን የሰላም እንቅልፍ ተኝተው አያውቁም ምክንያቱም እነሱ ወራሪ ህዝቦች ናቸውና የወረሩትም ፍልስጤም የሚባለው ለዘመናት ነፃ የነበረ ሀገር ነው ይህ ጉዳይ በእርግጥ የሆነው እኔ ሙስሊም ከመሆኔ በፊትና ቀደም ባሉ አመታት ነው ያም ቢሆን ታዲያ በጉዳዩ ላይ ከግል ግንዛቤ ጋር የተሳሰረ ስሜቴን ማንጸባረቅ አልሻም ከዛ ይልቅ የታሪክ ምሁራን የሚያስቀምጡትን ተጨባጭ አቋም መከተልን የሚመርጠው በመሆኑም ክስተቱ አሳዛኝ በአመጽ የተሞላ ጭካኔ የነገሰበት ወንጀል የተለጠነበትና በሃይማኖት ስም በሰብአዊ ፍጡር ላይ የደረሰ ሰቆቃ መሆኑን ማንንም አይክድም ስለሆነም እናንተ ማድረግ ያለባችሁ አይኖቻችሁን ከፍታችሁ ይህም በተጨባጭ የሚታይና የሚዳሰስ ሀቅ እንድታዩት ነው ያው በዚህ ሁሉ ዘመን አንድም ፍልስጤማዊ ምንም አይነት መሳሪያ እንዲይዝ የማይፈቀድለት መሆኑን እንድታውቁ ነው መሳሪያ መያዝ ፈጽሞ ጥያቄ ውስጥ የሚገባ ጉዳይ ሆኖ አያውቅም እናም ተስፋን በሚያጨልም ሁኔታ የአይሁድ ልጆች ሲያሻቸው በምድር ሲፈልጉም በሰማይ ብቅ ይያሉ የፍልስጤማውያንን ቤቶች ትምህርት ቤቶች ሆስፒታል ተቋማት አጠቃላይ መሰረተ ልማትን በማውደም ምድሪቱን ባድማ አድርገው አስቀርተዋታል ታዲያ ዛሬ በእስራኤላውያን ፊት ለፊት ሊፋለማቸው እየቀረበ ያለው ይግረማችሁና የታጠቀ ሰራዊት እንዳይመስላችሁ በመሳሪያ ፋንታ ድንጋይ የታጠቁ ህፃናትና ወጣቶች ናቸው እነዚህ ሞትን የተጸየፉና ህይወር መሪር ጉንጯን ያቀበለቻቸው ትውልዶች ይህን ከማድረግና በየጊዜው በጠላቶቻቸው አረር ከመርገፍ ውጪ ሌላ ምርጫ ያላቸው አይመስልም ወጣቶቹ እስከ አፍንጫው በታጠቀው ሰራዊት ፊት በታንክ ላይ ድንጋይ እየወረወሩ ይሞታሉ ይሄው ነው ዓለም ለእነርሱ የሰጠቻቸው ምርጫ እንግዲህ ይህንን ነው የሚመስለው ይህን ማድረጉን ማቆም አለባቸው እንዴ ድንጋይ መወርወሩን አቁሞ ሀገራቸውን አሳልፈው ይስጡ አይሆንም ድንጋይ መወርወር መብታቸው እስከሆነና መወርወር እስከቻሉ ድረስ በተቻላቸው አቅምና ፍጥነት ብዙ ድንጋዮችን መወርወር ነው ያለባቸው ይሄው ነው እኔ ይህ ይሆን ያለውን ድርጊት ምክንያታዊ ነው ብለን እንደግፍ የሚል አንደምታ ያለው ነገር እየተናገርኩ አይደለም ሆኖም ግን እናንተ በተፈጠራችሁበት የትውልድ ቀያችሁና ምድራችሁ ከወራሪ ኃይል ክብራችሁንና ማንነታችሁን የምትከላከሉበት ሌላ መንገድ ከሌለ ድንጋይ ከመወርወር የተሻለ ምን ታደርጋላችሁ አይሁዳውያን እያሉ ያሉት ከዚህ በኋላ ተጨማሪ ድንጋይ አትወርውሩ ከዚህ ምድር ለቃችሁ ውጡ በቃ ሀገሩን ልቀቁልንና የምትሄዱበት ሂዱ ጥፉልን በቃ ውጡና እንደማይፈለግ ነገር የትም ውደቁ እኛን ተውኑና እንኑርበት ወረራችንን ግፋችንን ያለ ምንም ተቀናቃኝ እየፈጸመን እንቀመጥተን ተውን ጥፉልን ነው ይሄ ነው እኛ ሙስሊሞች የጅምላ ባህሪያቶቻችን ተደርገው ከሚታሰቡ የተለያዩ አፍራሽ ምልክቶች ወጣት እንዳለብን አስባለሁ
እነዚህም ግጭት ጦርነት ንዴት ውዝግብና የመሳሰሉት ናቸው በዚህ ሐሳብ ሙሉ በሙሉ እስማማለሁ ለዚህ ነው ያለፉትን ሰዓታት ይህን በሌሎች ዘንድ ያለንን ስዕል ለመግፈፍ የሚያስችሉ የምላቸውን የተለያዩ ሁኔታዎችን ያነሳው ስመክራችሁ የቆየሁት እርግጥ ነው በሌሎች ህዝቦች ዘንድ እኛ ሙስሊሞች ይህን የመሰለ ስዕል እንዲኖረን ያደረጉ ጥቂት ወንድሞቻችን እንዳሉ ይታወቃል ሆኖም ግን ይህንን ሁኔታ በአግባቡና ሚዛናዊነትን ተላብሰን ካየነው የኢስላም ሃይማኖት ቁርአንም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደሉም ለአሸባሪነት ለአክራሪነትና ሌላም አፍራሽ የሚመስል ሁኔታ ተጠያቂ የሚሆኑት አሸባሪነትና አክራሪነትን በመሰረቱ ከኢስላም ከቁርአንና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያገናኛቸው ነገር የለም የተወሰኑ ሙስሊም ሰዎች ለዚህ ጉዳይ ተጠያቂ ከሆኑ በቃ እነሱ ናቸው ተጠያቂዎች የሙስሊም ወንጀለኛ ያ የሙስሊም ወንጀለኛ ነው የክርስቲያን ወንጀለኛም የክርስቲያን ወንጀለኛ ነው የቡዲስት ወንጀለኛም ሌላ ሳይሆን ያው የቡዲስት ወንጀለኛ ነው የአይሁድ ወንጀለኛም የአይሁድ ወንጀለኛ ነው ወንጀለኛ ያ ወንጀለኛ ነው ወንጀለኛን በመጽሐፍ በነብይ ወይም በሚከተለው ሃይማኖት አይደለም የምንፈርጀው ይህን ስጦታ መስፈርቱን አሟልቶ ለመውሰድ የሚፈልግ ማን ነው የሆነ ሰው ሊወስደው እንደተዘጋጀ ገምታለሁ መስፈርቱን እንደምታውቁት ሻሃዳ ማድረግ ነው ኦኬ No. እሺ እባክሽ እኔ እህት ወደዚህ ነይና ተቀመጭ ማን ነው ስምሽ ባክሽ እዚህ ተቀመጭ በእውነቱ ሰዎችን ወደ ቀናው መንገድ የሚመራው አላህ ነው እኛ የምናደርገው ነገር ሰዎች ይህንን ምሪት እንዲያገኙ ሁኔታዎችን ማመቻቸት ነው በዛሬው ምሽት ከእኔ ምናልባት በእድሜ የምትበልጡ ሰዎች ወደ ታላቁ ሃይማኖት ስለገባችሁ ክብር ተሰምቶኛል እንደሚገባኝ ከሆነ ከእናንተ ጋር ተገናኝቼ አላውቅም ለእናንተም እንዲህ አይነት መድረክ የመጀመሪያችሁ ሳይሆን አይቀርም በእውነቱ የሰማችሁትን ነገር ብቻ ወደ ተግባር ቀይራችሁ እስላምን ለመቀበል በመብቃታችሁ ጀግኖች ታማኞችና ቀናዎች ናችሁ ብዬ ባወድሳችሁ ይበዛባችኋል አለም ይህን አጋጣሚ በትክክል ተጠቅማችሁ በላጭ ወደ ሆኖ መንገድ ለመምጣት መመረጣችሁ በሳልና አርቆ አስተዋዮች መሆናችሁን ያሳያል ወንድሞቼና እህቶቼ ህይወት ማለት ራሷ የምርጫ መድረክ እንጂ ሌላ አይደለችም አንድን ጠቃሚ ነገር በትክክለኛው ጊዜና በትክክለኛው ቦታ የምንመርጥበት መድረክ ናት ህይወት ከዚህ በኋላ ማንንም ሰው ቢሆን ምንም ነገር እንዲያደርግ አይገደድም እንዲሁም ማንንም ስሙን እንዲቀይር አይጠየቅም ለምሳሌ ወንድሜ ራልፍ ነው የሚባሉት ወንድሜ አንተስ ማን ትባላለህ ትሬቨር እባላለሁ እርሶስ ሰር ማይክል እባላለሁ ማይክል ጥሩ የሆነ የመልአክ ስም ነው ሚካኤል አሁንም እንደገና ሰዎች በሰሙን ነገር ተነሳስተው ወደ እስላም ለመምጣት በመወሰናቸው ክብር የተሰማኝ መሆኑ ልገልጽላችሁ ፈልጋለሁ ወንድሞቼ ማይክል ትሬቨርና ራልፍ ናቸው ይህን ውሳኔ ያደረጉት ወደ ሻሃዳ ስነ ስርዓት ከመሄዳችን በፊት ወንድሜ ራልፍ ላነሱት ጥያቄ መልስ መስጠት ይኖርብኛል እሳቸው የጠየቁት ሴቶች ሰውነታቸውን የሚሸፍኑት ለምንድን ነው በማለት ወንዶችን ወክለው ጠይቀዋል ለዚህ ዋነኛው ምክንያት ፈጣሪያችን አላህ ሴቶችን የፈጠራቸው የተለየ የሰውነት ቅርጽ ወይም አናቶሚ በመስጠት መሆኑ ነው ሴቶች የተለየ የሰውነት ቅርጽ እንዳላቸው ሁላችሁም ተስማማላችሁ ብዬ አምናለሁ እንደሚታወቀው የሴቶች አካል ተክለ ሰውነታቸው ከወንዶች በበለጠ ሁኔታ የሚስብና ማራኪ የሆነ መስህብን የተላበሰ ነው ለዚህ ዋነኛው ምክንያት ፈጣሪያችን አላህ ሴቶችን የፈጠራቸው የተለየ የሰውነት ቅርጽ ወይም አናቶሚ በመስጠት መሆኑ ነው ሴቶች የተለየ የሰውነት ቅርጽ እንዳላቸው ሁላችሁም ተስማማላችሁ ብዬ አምናለሁ የሴቶች አካላዊ ቁመና ከወንዶች በበለጠ ሁኔታ የሚስብና ማራኪ የሆነ መስህብን የተላበሰ ነው ሴቶች ከላይ ደረታቸውን አራቅተው ጡቶቻቸውን ያሳዩ ዋኛና መዝናኛ ቦታ ላይ እንዲታዩ አይፈቅዱላቸውም ከታች ያለውንም ቢሆን መራቆቱን ለምን እንደፈቀዱላቸው አልገባኝም ግን የሆነው እንዲሁ በተፈጥሮ በሰው ስብዕና ውስጥ ባለ ሳይኮሎጂካል በሆነ መለኪያ ትክክል አለመሆኑን በመገንዘብ ነው ከላይ መራቆቱን ወይም ደረት ወይም ጡትን አራቅቶ መዝናናት የተከለከለው እኔ በበኩሌ በህይወቴ አንድ ወንድ አንዲት መነኩሴ ባጠገቡ ስታልፍ አፏጭቶ ሃይ የኔ ውድ ብሎ ተላከፈ ሲባል ሰምቼ አላውቅም በፍጹም አልሰማሁም እንዲሁም
ሙስሊም ሴትን በሚገባ ሂጃቧን ያደረገችን አፋይቶ ሄ የኔ ውድ ብሎ ተላክፏል ሲባል አልሰማሁም ለምን ይሄን ያደርጋሉ ምንም አይቶ የሚሳቡት ነገር የለም ስለዚህ ለምን ሲያደርጉታል እንበልና በሌላ በኩል የራፕ ዳንሰኛን የሚመስል አለባበስ ያላትን ወይም በአሜሪካ እንዳሉት የባሌ ዳንሰኞች አይነቷን ሴት ቢመለከት ምን ይሰማዋል እንግዲህ ወንድሜ ሴቶች በእስላም አካላቸውን እንዲሸፍኑ የታዘዙት ራሳቸውና ሌሎች ወንዶችን ካልተፈለገ ጋጠወጥነት ለመጠበቅ ጨዋ ሆኖ ለመገኘት መሆኑን ይገንዘቡ ይህን በማድረጋቸው ክብራቸውን ማንነታቸውን ቤተሰባቸውን ማህበረሰባቸውን ከጥፋት ይጠብቃሉ የሙስሊም አለባበስ ያላትን ወይዘሮ ትተን አረንዲያውም ረዘም ያለ ቀሚስ ሰፋ ያለ አልባሳትን የለበሰችና ጸጉሯን በመጠኑ የሸፈነች ሴት እንኳን ምን ያህል ጨዋነት ስሜት እንዲሰማ እንደምታደርግና ባለቆቿ ጭምር በስራዋ ቦታ ባለቆቿ ጭምር የተከበረች እንደሆነች እናውቃለን ሆኖም ግን እንዲህ ዝም ብላ በጣሽ ጨርቅ ጣል አድርጋ መለመኗን የምትባዝን ሴት የእኔ የእርሶ የማንም ሚስት ብትሆን ምን አይነት ስሜት በሁላችንም ላይ ልታሳድር እንደምትችል ግልጽ ነው አላህ ሴቶችን ሲታዩ እንዲያምሩና ወንድ እንዲስቡ ወንድ ደግሞ እነርሱን ሲያይ በስሜት እንዲናት ተደርጎ የተፈጠረ ነው እና ለዚሁ ነው በቂ ምክንያት አይመስልህም መሸፈኑን ትንሽ የሚያበዙት ይመስለኛል ትንሽ የሚያበዙት I got a question for you. እኔ ወንድሜን የምጠይቀው ጥያቄ አለኝ አንተ በቤት የከበሩ ማዕድናት እንደ አልማዝ ወርቅ እንቁ ወይም ኦፓል ቢኖር እነዚያ ነገሮች እንዲሁ ጠረጴዛ ላይ ነው እንደዋዛ ጣል አድርጋቸው የምትሄደው ለምሳሌ እንግዳ ምናምን ቤት ሊመጣ ይችላል የትም ነው የምጥላቸው አለለም የሆነ ቦታ ወሽቃቸዋለሁ ወይ ማስቀምጣቸዋለሁ እንጂ አው የኛም ባለቤቶች እህቶቻችን ልጆቻችን እንዲሁ ከማንም ጋጠወጥ ወንድ ፈተና እንዳይደርስባቸውና የስህተትን መንገድ እንዳይመርጡ በሚገባ አለባበሳቸውን አስተካክለው ጨዋነትን የተላበሰ ሁኔታ ማንጸባረቅ ይተበቅባቸዋል ነው ያን ያለ ነው ሙስሊሞችም ሆኑ ሌላው ማህበረሰብ የሰለጠነ አይደለም እንዴ እንዲሁ ማንንም ለማማገጥ እንዲህ ያስባል አው ለስሙማ ሰልጠና አንድ ያለ ነው ወንድሞችና እህቶቼ በአሁኑ ሰዓት በምዕራቡ ዓለም በየደቂቃው 9 ሴቶች ናቸው አስገድዶ የመድፈር ወንጀል እየተፈጸመባቸው ያለው አላህ ሴቶች እንዲሸፋፈኑ ሲያዛቸው በመጀመሪያ ደረጃ ተጠቃሚዎቹ ራሳቸው ናቸው አንድ ሴት ከፈለገች ጸጉሯን አንገቷን ትከሻዋና ደረቷን የሚሸፍን መጎናጸፊያውም ጅልባብ ልታደርግ ትችላለች እስከ ግር ጥፍሯ ድረስ ያለው ሰውነቷ የሚሸፈን መሆኑን እንደተጠበቀ ሆኖ ማለት ነው ከፈለገች ደግሞ አይኖቿን ብቻ አስቀርታ መላ አካላቷን የእጆቿ ጣቶች ሲቀሩ መሸፈን ትችላለች ከፈለገች ደግሞ የእጆቿን ጣቶችም እንዳይታዩ ጓንት ልታደርግ ትችላለች አንዲት ሴት ይህን ሁሉ መንገድ ያለባበሷ ክፍል ለማድረግ መብት አላት መልካም ወንድሞችና እህቶቼ ከዚህ በኋላ ደግሞ እነዚህ የዛሬዎቹ ብርቅዬ የእስላም እንግዶች ላኢላሃ ኢላላህ የሚለውን ከሊማ ልክ ቀደም ያሉት ወንድሞቻችን እንዳሉት ሁሉ እነርሱም በይፋ ይላሉ لا إله إلا الله محمد رسول الله أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم. Okay. ከዚህ በመቀጠል ደግሞ ይህን የአረብኛ ከሊማ የምስክርነት ቃል ወደ እንግሊዝኛ በመተርጎም ያላችሁትን አብራራላችኋለሁ ከአላህ በስተቀር ሊያመልኩትና ሊገዙት የሚገባ ጌታ የለም መሐመድ ደግሞ የእርሱ ባሪያና መልእክተኛ ናቸው ከአላህ በስተቀር ሊያመልኩትና ሊገዙት የሚገባ ጌታ እንደሌለ መሰክራለሁ መሐመድም የእርሱ ባሪያና መልእክተኛ እንደሆኑ እመሰክራለሁ ነው ያላችሁት ይህን ትቀበላላችሁ ትሬቨር ይህን ትቀበላለህ አዎ በሚገባ እቀበላለሁ ማሻአላህ ትሬቨር ወንድሜ ራልፍ ይህን ይቀበላሉ አዎ በሚገባ የኔት አንቺን አልጨበጥኩሽም ሴቶችን እንድንጨብጥ ስለማይፈቀድልን ነው አላህ ሁላችሁንም በቀናው ጎዳና ላይ እንዲያጸናችሁ እመኝላችኋለሁ ወንድሜ ሚካኤልን በተመለከተ
እሳቸው እንደምታያቸው ከኛ ጋር ቁጭ ብለዋል ይህን በተመለከተ አንድ ነብዩ ሰለላሁ ዐለይሂ ወሰለም አባባል ተዛለኝ ሰዎች ተሰባስበው የአላህን መጽሐፍ ያነበቡ እርስ በርሳቸው ይማማራሉ በዚህ ጊዜ መላእክት ከምድር ወደ ሰማይ በመውጣት ሰዎቹ እርሱን ያወሱ መሆኑን ለአላህ ተናገሩ አንተን ያወደሱ ምህረትን እየለመኑ ወሰተ በማለት ሐዲሱ ረጅም ነው ለአላህ ተናገሩ ምህረት እንድታደርግላቸው ይለምናሉ ቀናውን ጎዳና እንድትመራቸው ይሻሉ ከጀሃነም ቅጣትም ነፃ እንድታወጣቸው ይሻሉ በማለት ተናገሩ አላህም ይህን ሁሉ ነገር ከማወቁ ጋር መላእክቱን እንዲህ በማለት ጠየቃቸው ባሪያዎቼ ጀነቴን አይተውታልን አይ አላዩትም አሉ መላእክቶቹ የቅጣቴን ቦታ ጀሃነምን አይተዋልን ሲል ጠየቃቸው ፈጽሞ አላዩትም አሉ መላእክቱ አላህም በዚህ ጊዜ ለሁሉም ሰዎች የጠየቁትን ነገር ስጧቸው አለ መላእክቱም በዚህ ጊዜ ጌታችን ሆይ ከነርሱ ውስጥ አንዱ እነርሱ የሚሉትን አይልም ሆኖም ግን ከነርሱ ጋር ጸጥ ብሎ ተቀምጧል አሉ አላህም ለእርሱም ለነርሱ የምትሰጧቸውን ስጡት አለ